ያመሰግናችሁ። አሁን ደግሞ በማዕከላችን ላይ የሚገኙ እንግዶቻችን አሉ። ከነዛ መሃል ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን በአንዳንድ ነገር ላይ አብሮ ከእነሱ ጋር የሰራ ወይም ቅድም ያልነው ነገሮችን የራሳቸውን እንዲችሉ ራሳቸውን ችለው ራሳቸውን እንዲቋቋሙ ስራ ላይ እንዲሰማሩ ወጥተው እንዲገቡ ካደረግናቸው ሰዎች መካከል የተወሰኑ አንድ 4 ሰዎች በዚህ መካከል ይገኛሉ። እነሱም የተወሰነ ነገሮችን ብሉና ቢናገሩ ለሌሎች አካላችን ደግሞ ስፔሻሊ ላይ የሚገኙ በተለያየ ዓለም ላይ በአረቡ ዓለም ላይ በአፍሪካ ዓለም ላይ ተሰደው ከዛም ደግሞ አሜሪካ ነገር ላይ ካናዳ ላይ ዩሮፕ ላይ በተለያየ የዛሬን ቀን ቲኬት ገዝተው በጉጉት የሚጠባበቁ የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ቤተሰቦቻችን በላይቭ ላይ ይገኛሉ። ይህን ፕሮግራም ደግሞ በማስታወቂያ በጣም የጀርባ አጥንት ስታስገድልን የነበረችው እህታችን ሀቢባም ላይ ትገኛለች። ከነሱ የተወሰነ ቴስቲሞኒ መስማት ስላለባቸው ምክንያቱም እነሱ ቲኬት ሲገዙ ነው ለነሱ አስፈላጊውን ሽልማት ካዘጋጀን በኋላ በጥቂት በተረፈ ሳንቲሞች ነው እነኚህ ወገኖችን ስንደግፋቸው ነበር። ከነዛ ከተደገፉ ወገኖች መካከል ቲኬቶቹ እዚህ ይገኛሉ። የስንብር ቀርበው ቴስቲሞኒ እንዲሰጡ የተጠሩ አሉ። ከነዚያ መሃል እጅግ የምንወደው የምናከብረው ዳግማዊ አሰፋ አንዳንድ ነገሮችን እንድን ቅድሚያ እንሰጠዋለን። በመቀጠል ደግሞ ሌሎችንም ድል እንሰጣለን። ዘውዳችን ዳግማዊ አሰፋ በትልቅ ትህትና ይጋብዛሉኝ። አንዳንድ ነገሮችን መናገር ያለብን በልብ ውስጥ ያሰብኩን ያስቀመጥከውን ማለት ልታስተላልፍ እድሉና መድረኩን ለአንተ እንሰጣለን። በመቀጠልም ወንድማችን የቅን ልቦች ባለቤት መስራች ዋና ባለራዕይ የሆነው ፓስፊሽን በማዕከላችን ይገኛል። እሱ ደግሞ በተለያየ ነገር ለዚህ ድርጅት እጁን የዘረጋ ድርጅቱ በሁለት እግር ቆሞ እንዲቀጥልና ጥሩ ደረጃ ላይ ዛሬ እንደዚህ አምሮ እና ተውቦ እንድታዩ ብዙ ኮረብቶችን ስንመጣ ስንወርድ ከኛ ጋር አብሮ የቆመ ግንባር ቀደም የሆነ የጀርባ አጥንታችን የሆነ መልካም ድንቅ የሆነ ወንድማችን ተስፍሽ በማዕከላችን ይገኛል። ቅን ልቦች ሌሎችም ያውቁታል፣ በደንብ በፕሮፋይሉ ይታወቃል። በተለያየ ዓለም ላይ ያሉ ሰዎች ያውቁታል። እሱም ከዳግማዊ አሰፋ መቀጠል አንዳንድ ነገር ይላልና ከዛ በኋላ ወዲያው ወጣ ፕሮግራም እንሄድ ይሆናል። ዳግማዊ እናንተ እንሰጣለን። እሺ፣ በጣም አድርጌ አመሰግናለሁ። የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን አመራሮች፣ ሰራተኞች፣ ጥሪ ተደርጎላችሁ እዚህ የተገኛችሁ እንግዶች፣ በተለይ ደግሞ በመላው ዓለም ላይ በተለያዩ አካባቢዎች ናችሁ የሰክሰስ ፕላስን ዓላማ በመደገፍ አብራችሁ ያላችሁ እህታችንን ሀቢባ እንዲሁም ተከታዮቿንም ጨምሮ ሁላችሁንም በመጀመሪያ እግዚአብሔር እድሜ ሰጥቶ ጊዜ ሰጥቶ ከነዚህ ሁሉ ነገሮች አልፈን ዛሬ እንድንደርስ እግዚአብሔር እድል ስለሰጠን እግዚአብሔርን አመሰግናለሁ። ሁላችሁንም እንኳን አደረሳችሁ ማለት ፈልጋለሁ። የኔ አሁን ንግግር ማድረጌ ይጠቅማል ብዬ ያሰብኩት አብዛኛው ሰው ስለበላ በደንብ ያጨበጭባል ብዬ ነበር። ለኔ ሳይሆን ለሰክሰስ ፕላስ። ከዛ ውጪ ከሰክሰስ ፕላስ ጋር ከተዋወቅኩኝ እንግዲህ ጥቂት ጊዜያት አልፈዋል። በተለይም ቅርብ ጊዜ ወደ ውጭ ሀገር በነበረኝ ሕክምና ጊዜ ሰክሰስ ፕላስ ከፍተኛ ድጋፍ ካደረጉላቸው ሰዎች መካከል አንዱ ነኝ። የሕክምና ድጋፍን ብቻ ሳይሆን አሁን ከሕክምናም ጋር በተያያዘ እዚሁ አዲስ አበባ ሆኜ እየሰራሁ ላለኋቸው እየተደረደርኩባቸው ላለኋቸው ስራዎችን እስከ መጨረሻው ድረስ እኛ እንደግፋለን፣ መሟላት ያለበትን ነገር እናሟላለን ብለው
ከጎኔ ያሉ ሰዎች ናቸውና በድጋሚ ሁላችሁም ሰክሰስ ፕላስን እንድታመሰግኑልኝ እጠይቃችኋለሁ። ሌላው ለብዙ ሰው ዊልቸር የሚባለው ነገር ከመንቀሳቀሻ ጋር ብቻ ተደርጎ ይታሰባል። ስለዚህ አንድ ሰው ዊልቸር አገኘ ማለት የሆነ ቦታ ይሄዳል ወይም ይመለሳል ማለት ነው ተብሎ ይታሰባል። ግን ዊልቸር ለአንድ መራመድ ለማይችል ጉዳት ለደረሰበት ሰው ህልውና አንደኛ ኢንዲፔንደንስ ነው፣ ለሁሉ ነገር ጥገኛ ከመሆን የሚታደገው ነገር ነው። ሁለተኛ ፍላጎቱን የሚያሟላበት ነገር ነው። ማግኘት ቀላል ካለመሆኑ የተነሳ ለመግዛትም በሺዎች የሚቆጠሩ ገንዘብ የሚፈልግ ከመሆኑ የተነሳ በጣም ብዙ ወገኖቻችን ፀሐይ ላይ መውጣት እየፈለጉ መውጣት የማይችሉ፣ ነፋስ መቀበል እየፈለጉ መሄድ የማይችሉ፣ ከሁሉ ደግሞ አሰቃቂው ነገር ወደ ሕክምና ቦታ ለመሄድ እየፈለጉ በዊልቸር እጦት ምክንያት እቤታቸው የሚቀመጡ ሰዎች በሚሊዮን የሚቆጠሩ ናቸው። በጦርነት፣ በትራንስፖርት አደጋ፣ በሕክምና ስህተት ምክንያቱ በማይታወቅ ችግሮች እጅግ በጣም ብዙ ወገኖቻችን በተለይ ደግሞ መስራት የሚችሉ ውጤታማ ሊባል የሚችሉ ብዙ ወጣት ዛሬ አደጋ ላይ ነው ያለው። ሰክሰስ ፕላስ ባለፈው ከእህታችን ሀቢባ ጋር በመተባበር ከ50 በላይ ዊልቸሮችን ነጻ ሲሰጥ እጅግ በጣም ከተደሰቱ ሰዎች መካከል እኔ አንዱ ነበር። ሰዎቹ ነፃነት ማግኘታቸውን መንቀሳቀሳቸውን ብቻ አክሉ ቤተሰቦቻቸውም ነው ነፃነት የሚያገኙት። አንድ ሕፃን ልጅ በዊልቸር እጦት ቤት ውስጥ ሲቀመጥ እናቱ ሳትወድ በግድ እሱን ለመጠበቅ ቤት ውስጥ መቀመጥ አለበት። ወደ ሽንት ቤት፣ ወደ ተለያዩ ቦታዎች ማመላለስ ይኖርባታል። አሁን ልጁ መስራት እየቻለ በጉዳቱ ሳይችል ቀረ። መንቀሳቀስ ባለመቻሉ እናቱ ደግሞ መስራት እየቻለች ቤት ውስጥ ቀረች እና ዘርፈ ብዙ አደገው። ሰክሰስ ፕላስ ይህንን ለማስቀረት በጣም ብዙ ሰዎችን በመላው ኢትዮጵያ ዘር፣ ሃይማኖት፣ ቆዳ፣ ብሔር አንድ ነገር መስፈርት ሳይቀመጥ ጉዳት ላለባቸው ሰዎች በሙሉ ላደረጋችሁት አስተዋጽኦ በጣም አድርጌ አመሰግናችኋለሁ። ሶስተኛው ነገር በተለያየ አረብ ሀገርም በአውሮፓም በአሜሪካም በሁሉም ቦታ ያሉ ኢትዮጵያውያን ቤት እንዲያገኙ፣ ምክንያቱም ትልቁ የተሰደዱበት ምክንያት መሰረታዊ ፍላጎታቸው ማሟላት ባለመቻላቸው። ከነዛ ውስጥ ደግሞ አንዱ መሰረታዊ ፍላጎት ቤት። ሰክሰስ ፕላስ በተቻለ መጠን በአጭር ጊዜ ቤት የሚያገኙበትን እጣ ማመቻቸቱ እርግጥ ነው ለሁሉም በአንዴ ላይ ደርስ ይችላል። ግን ቢያንስ በሂደት የሚቻለውን እንኳን ለማዳረስ እድል መስጠቱ የሚያስመሰግነው ነገር ነው። ግን ደግሞ አንድ ነገር ልንገራችሁ፣ በብዙ እጣዎች በብዙ ሎተሪዎች ውስጥ ተሳትፈናል። እጣ የደረሳቸው ሰዎች ገንዘብ ያገኛሉ። እጣ ያልደረሳቸው ሰዎች ደግሞ ገንዘባቸው የት እንደሚሄድም አያውቁትም። የመጠየቅ መብት የላቸውም። በቃ ቆርጣል አልደረሰም። ከዛ በኋላ ያለው ግለሰብ ኪስም ይግባ ሌላም ድርጅት ጋር ይግባ የመጠየቅ መብት አይኖራቸው። የሰክሰስ ፕላስን በጣም ልዩ የሚያደርገው በከፈሉት 2000 ብር
እድል ከቀናቸው ቤት ያገኛሉ። እድል ካልቀናቸው የሚረዳ ያጣ ወገናቸው በእነሱ 2000 ብር ተጠራቅሞ ዊልቸር ይገዛል። ስለዚህ የሰጡት ገንዘብ ተመልሶ በጎና መልካም ዓላማ ላይ ይውላል ማለት ነው። ይሄ ደግሞ አንድ ድንጋይ እንደሚባለው በአንድ በኩል የሚፈልጉትን ነገር ሞክረው በሌላ በኩል ግን ገንዘባቸው እንዲሁ እንደቀረ እንደተበላ የሚቀር ሳይሆን የብዙ ነፍሶች እረፍት የብዙ ጉዳት የደረሰባቸው ሰዎች የጥያቄ መልስ ሆኗል። ስለዚህ ዛሬ እጣው የሚደርሳችሁ 4 ሰዎች ወይም 3 ሰዎች እንኳን ደስ አላችሁ፣ በጣም ደስ ይላል። እጣው ያልደረሳችሁ ቲኬት የቆረጣችሁ 1000 ሙሉ 10000 ሙሉ እናንተ ደግሞ የበለጠ እንኳን ደስ አላችሁ። ምክንያቱም ለአንድ ወገናችሁ እግር ሆናችኋል። ለአንድ ወገናችሁ ብርሃን ሆናችሁ የፀሐይ መውጫ ምክንያት ሆናችሁ እና ይሄ በጣም ትልቅ ነገር ነው። ዛሬ የሰክሰስ ፕላስም አመራሮች ሰራተኞች የሰክሰስ ፕላስ የበጎ ፈቃደኛ ሰራተኛ ሞኔ እዚህ ወቀታዊ መግለጽ ፈልጋለሁ። ዓላማውን ስለምደግፍ ለብዙ ሰዎች መድረሱን ስለምደግፍ ማለት ነው። በተረፈ በጣም አመሰግናለሁ። እግዚአብሔር ይርዳችሁ፣ መንገዳችሁ ይቅናላችሁ። ሰራተኞችም እንደማንኛውም ድርጅት ወይም ቢሮ እንደምትሰሩ ሳይሆን ለወገናችሁ እንደምትሮጡ አስባችሁ ትጋታችሁ ላይ ቅንነት ጨምራችሁ እንድትሰሩ አደራ ማለት ፈልጋለሁ። አመሰግናለሁ። ቴንኪው ዳግምን እጅግ በጣም አድርገን እናመሰግናለን። ዳግምን ሀገር ውስጥም ከሀገር ውጭም ሺዎች ያውቁታል። አሁን እንደሰማችሁት ነው ዳጊ ውስጥ ያለው በጣም ወርቅ የሆነ የሰውን ህይወት የሚቀይር ለብዙ ሰዎች ማጽናናት የሆነ እኛ ሙሉ አካል ይዘን በፈለግንበት አቅጣጫ ላይ ተሰማርተን እየተንቀሳቀስን ሁላ አንዳንዴ ስናማርር ነገር ግን እሱ በዚህ ሁኔታ ውስጥ እየተገኘ በሚገርም ሁኔታ የሺዎችን ልብና ጭንቅላት መቀየር የቻለ 2 መጽሐፎችን ጽፎ ለአንባቢያን ያበቃ የህግ ባለሙያ ለዚህም ነገር በዚህ መልክ ሊበቃ የቻለውም ደግሞ ለሐቅ ቆሞ ጉቦ አልቀበልም በሚለው ሐቀኛና ግልጽ በሆነ በስራ አሰራር እና ዳግማዊ እንቁ ድንቅ ልዩ የሆነ ወንድማችን ነው። ሁላችሁም ይባርካችሁ፣ ምስጋናችሁን ይታሰሙ። ጥቂት ነገር ለማለት ይህን ነገር አይገን ቅድም ዳግማዊ እንዳነሳም እኛም በተለያየ ጊዜ ላይ በይህን ነገር ላይ ተመላልሶ ሕክምናውን ተመላልሶ በሚከታተልበት ጊዜ ላይ የተለያዩ ድጋፎችን አድርገናል። ከዛም ያለፈ ደግሞ ኦፊስ ካፍቶ እንዲሰራ ለዳግማዊ ዳግም አንተ አንድ ሰው ሳትሆን ብቻዬን 1000 ነው በማለት የኢትዮጵያ ግማሽ ሚሊዮን ብር ከሰክሰስ ፕላስ ቻሪታብል ኦርጋናይዜሽን ሰጥተን አሁን በቅርብ ጊዜ ላይ የራሱን ስቱዲዮ ገንብተው የራሱን ኮንሰልቲንግ ኦፊስ ገንብተው በዛ ሜንስትሪም እያደረገ በፊት ከሚያገለግለው በላይ ሺዎችን የሚያገለግል ይሆናል፣ ሺዎችን የሚቀይር ይሆናል፣ ሺዎችን የሚያጽናና ይሆናል። ያም ካልሆነ ደግሞ እሱ ቅድም እንዳለ እሱ በበጎ ፈቃደኝነት የሰክሰስ ፕላስ ቻሪታብል ኦርጋናይዜሽን በራሴ ጊዜ ቮለንተሮኛ አገለግላለሁ ሰራተኛ ሆናለሁ እንዳለ እኛም ደግሞ በዚህ በፊት ቃል ምንገባው እስከ መጨረሻ ዳግም ጎልቶ ገኖ እንድታይ የበኩላችንን ለማድረግ ቃል እንገባለን።
ከዚህ በመቀጠል ደግሞ እጅግ በጣም የምናከብረው እጅግ በጣም የምንወደው ለብዙዎች ቀኝ እጅ የሆነ በተጠራበት ሰዓት ሁሉ ችግር ለመፍታት አብሮ ለመጋፈጥ አብሮ ለመቆም የራሱን ስራ አስቀምጦ የራሱን ስቴሽኖቹን ቢዝነሶቹን ቢሮዎቹን ዘግቶ ከጀርባችን ቆሞ ብዙ ያገለገለልን ለዚህ ነገር በቅተን አሁን የምናወራው ነገሮች ለወገኖቻችን እንድንደርስ ያደረገልን እጅግ በጣም የምንወደውና የምናከብረው ቅን ልቦች ተስፍሽ ለማለት የሚፈልግ ነገር ካለ አንዳንድ ነገር እንድል ማይኩን ለሱ እንስጥ። አመሰግናለሁ። እንዴት አመሻችሁ? ከይቅርታና ፍቅር ሰባኪው ቀጥሎ መናገር እንግዲህ ከሰላምታ ወይ ለመታየት ካልሆነ በስተቀር ይህን ያህል ውሃ የሚጠፋ መልእክት የሚነገር አይመስለኝም። ምክንያቱም አንደበተ ርቱዕ ብዙ በማህበራዊ ሚዲያም አውቀዋለሁ፣ ከታተለዋለሁ። ስላየውም በዚሁ አጋጣሚ አመሰግናለሁ፣ ደስ ብሎኛል። በመቀጠል የሰክሰስ ፕላስ በጎ አድራጎት ድርጅት ስታፎች እና አሁን ልባችሁ እየመታ ያለ ምን አለ እጣውን በወጣ እያላችሁ በጉጉት እየጠበቃችሁ ያላችሁትን በሙሉ እንኳን አደረሳችሁ ልላችሁ እወዳለሁ። እንግዲህ ሰክሰስ ፕላስ ቻሪታብል ኦርጋናይዜሽን እና ቅን ልቦች እንዴት ተገናኙ ከሚለው ባነሳ ሞር ደስ ይለኛል። ሰክሰስ ፕላስ ይህን መልካም ሀሳብ ይዞ ወደ ማህበራዊ ሚዲያ ሲመጣ ቅን ልቦች ከሚሰራባቸው ውስጥ አንዱ እንደ ተቋም የተቋቋመበት አንዱ ማህበራዊ ሚዲያውን ለሀገር ለሰላም ግንባታ ለመልካም ነገር እናውለው በሚል የተቋቋመ ተቋም ስለሆነ በአጋጣሚ ማህበራዊ ሚዲያውን ደግሞ ለበጎ ተጽዕኖ ፈጣሪ የምትሰራ ጀግኒት ብለን የምንጠራት እኛ ቅን ልቦች ሀቢባ አባስ በእሷ ፔጅ ላይ በመምጣት ይሄን ነገር ሲያስተዋውቅ ይህ ነገር ምንድን ነው የሚለውን ነገር ወደ መጠየቁ ነበር የመጣ ነው። ይህ ትልቅ ሀሳብ ያለው ተቋም የህጋዊ ፍቃድ ቢኖረው መሰረት የያዘ ነገር ቢኖረው የሚል ሀሳብ ነበረ ከሀቢባም ጋር ከስራ አስኪያጁም ጋር የተነጋገር ነው እና ይህን ነገር ወደ ትክክል ህጋዊ ተቋም እንዲመጣ እኛም የበኩላችንን አግዘ ነው ትጉ የሆኑ የዚህ በተለይ ፍሬው በውጭ ባለበት ሰዓት የሰክሰስ ፕላስ ቻሪታብል ኦርጋናይዜሽን አመራሮች በትጋት ከኛ ጋር ህጋዊ ፍቃድ እንዲኖረውና በሀገር ተመዝግቦ እንዲሰራ ያደረግንበት ሁኔታ ነበር። ከዛም የመጀመሪያውንም እጣ በሚወጣበት ሰዓትም እኔም በቀጥታ ስርጭቱ ስከታተል የነበረበት አሁንም ያለው ሁኔታ ስናይም ከአይን ያውጣችሁ የሚያስብል ነገር ነውና በዚሁ አጋጣሚ ደግሞ ከአይን ያውጣችሁ የሚያስብል ነገር አይን የሚገባ ነገር ነው። ስለዚህ አሁን እጅግ በጣም ደስ የሚል በተለይ ዲያስፖራው እናውቃለን፣ ዲያስፖራዎች ለሀገራቸው ምን ያህል ፍቅር እንዳላቸው፣ ግን በሀገር ቤት የራሳቸው ቤት የራሳቸውን ንብረት ሲኖራቸው ደግሞ ስለ ሀገራቸው ፍቅር ስደትንም ትተው እንግዲህ የንብረት ቁንጮ የሆነው ማንም አሁን ቤትና መኪናም የተለያዩ ንብረትን ብታወዳድሩ ከቤት ጋር የሚወዳደር ነገር የለም። ቤትን ቅድሚያ አድርጎ የዲያስፖራዎች በሀገራቸው ቤት እንዲኖራቸው አስቦ በመምጣቱ በእውነት እናመሰግን እንወዳለን። እንግዲህ ቅድም እንዳነሳሁት ደግሞ ከአይን ያውጣ የሚያስብል ጅማሬ እስከሆነ ድረስ ደግሞ ነገ ተነገ ወዲያ አይን ሊበዛበት ስለሚችል አይን የሚበዛበት ነገር ደግሞ ብዙ በአዎንታዊም ባሉታዊም የሚነሳ ሀሳቦች ሊመጡ ስለሚችሉ እጅግ አሁን የምሰሩበትን መንገድ አውቃለሁ። በቅርበት ከእናንተ ጋር ስከታተልም አብረንም ስንሰራ የነበረበት ሁኔታ ስላለ ጥንቃቄ በተሞላበት ነገ ደግሞ ዛሬ 2 እና 3 4 እጣዎችን እንዳደረጋችሁ በጣም ብዙ ቤቶችን እጣ መጥሎበት እንዲሆን ጥንቃቄ በተሞላበት እንድትሰሩ በዚሁ አጋጣሚ መልእክት እያስተላለሁ ዛሬ እንግዳ አድርጋችሁ ስለጋበዛችሁ እጅግ በጣም አመሰግናለሁ።
ተስፍሽ ክልቦችን እጅግ አድርገን እናመሰግናለን። ቀጣይ ፕሮግራማችንን በተቻለ ልናካትል እንሞክራለን። ማገባደጃ ላይ ያለነው አሁን ወደ ታስፈራራችሁ ትንሽ ነገር ይከናል። ተዘጋጁ። እዚህ ላይ የምትገኙ ሙሉ ቤተሰቦቻችን የታ ፕሮግራም ላይ እንገባ ጥቂት ሽርፍራፊ ሴኮንዶች እና ደቂቃዎች ይቀራሉ። ተዘጋጁ። እናንተ ቀጣይ መድረኩን ኮሜዲያን ዘይዶ ለቅ እናመሰግናለን። ቁም ነገሩ እንዳለ ሳቅ ጨዋታውም አለ። ትንሽ ደግሞ በሳቅ ሪላክስ እናደርጋለን። ያስፈልጋል አይደል? ትንሽ ኢነርጂ መሰብሰብ ያስፈልጋል። ተከበሩ ትልልቅ ሰዎች ንግግር ካደረጉ በኋላ ወደ ሪላክስ ስንመለስ በሀገር ውስጥም በሀገር ውጭም ሆናችሁ ይህንን ፕሮግራም የተከታተላችሁ የምትገኙ ዛሬ ሰክሰስ ፕላስ 4 ሰዎችን በቆንጆ ሁኔታ ይሸልማል። 4 ሰዎች ብቻ አይደሉም፣ ከዛም ውጭ የተለያዩ የገንዘብ ሽልማቶች አሉን። ሰርፕራይዝ ናቸው። ከዚህ ማስከተሉ ለመድረክ የምጋብዘው ጥርስ አያስከድነው የጥምር ሙያ ባለቤት ሙዚቀኛም ነው ኮሜዲያንም ነው አዝመራው ሙሉ ሰው አገሩን አመሰው እባክስቲና ቀልድህን ልቅመሰው አባቴ አዝመራው ሙሉ ሰው እንደምን አላችሁ? ሰላም ነው? ይሄ አራዳ ቀዳሚ አይደለም። እንግዲህ ሰክሰስ ፕላስ ላይ እንገኛለን። የሰክሰስ ፕላስ ቤተሰብ ሁን ብለው ሲደውሉልኝ እንደ ጦጣ እየዘለልኩ ነው የመጣው። በእውነት ነው የምላችሁ። ምክንያቱም ዓላማውን ስሰማ እጅግ ፍሬያማ የሆነ የሚሆንም ነውና መሪው ደግሞ ፍሬው ነው ስሙ የሚገርመው እና የፍሬው ኃይሉን ዘፈን በመዝፈን ነው የምንጀምረው። ፍሬው እድል የሆነና የጭንቄ መከራ አልመሰገንም ምን ጥሩ ብሰራ ከሳሽ ሐዘንተኛ ተከሳሽ ሰርገኛ እንግዲህስ ዶሴ ተረላትለተኛ በነገራችን ላይ ድጋፍ የሚሹ ወገኖችን የሚደግፍ ስለሆነ በጣም ኮርቼበታለሁ። አንዴ ለሰክሰስ ፕላስ በእናታችሁ አንዴ ለሰክሰስ ፕላስ። በነገራችን ላይ ከኛ ሀገር ላይ የገንዘብና የቁሳቁስ ድጋፍ ከሚፈልገው በላይ ፍቅር የያዘው ሰው ድጋፍ ይፈልጋል። ይህንን በዘፈኖቻችን ማየት እንችላለን። ፍቅር ጠንቶብኝ በኔ አስጨንቆኛል፣ ጤና ነስቶኛል፣ እህል አይበላኝም፣ ውሃ ይጠጣኝ፣ ምን ይሻለኛል? ተቸግሬያቸው ገንዘብ ምናምን አላለም። ምን ይሻለኛል ያለ በእውነት ነው ነገር እንደገና ደግሞ ምን ይሻላል በዚያ ልጅ ተዘታል ታቋሌ ዘፈን አላውቀውም። የዚህነት ማባ ዋው ጋሽ ጥላሁንም እንደዚህ ነው። ከአንዴም 2 3 ፍቅር ደርሶብኛል፣ ግን ዛሬም አዲስ ሆኖ ይጫወትብኛል። መዳኔንም እንጃ ፈርቻለ ሳልተኛ በውነያለው እንቅልፍ እየነሳ ያባባኛል። ምን ይሻለኛል? አያችሁ፣ ፍቅር የያዘው ሰው ነው በአብዛኛው ድጋፍ የሚፈልገው። ገንዘብ የምትፈልጉ ሰዎች፣ ቁሳቁስ የምትፈልጉ ሰዎች ድጋፍ ጠይቁ ከሰክሰስ ፕላስ አይደለም። እና ድሮ ደግሞ እኔና ዜዶ በነገራችን ላይ ሳላመሰግን የማላልፋት አንዲት ልጅ አይቻለሁ። እዚህ ጋር በመላው ዓለም ስርጭቱን እያሳለጠች ነው የሚባለው። አዎ ሀቢባን እባካችሁ አንዴ ለሀቢባ
አዎ ለአብዛኞቹ ያደረሰ ስለሆነ ምክንያቱም ይሄ ሰክሰስ ፕላስ ብዙ የሚጠበቅ እና ደግሞ ድጋፉም ደግሞ የሚጠቅም ስለሆነ በጣም እናመሰግናለን። ወደ ጨዋታችን ስናልፍ ዜዶን አንተና እኔ የምናውቃት የልጅነት ዘፈን አለች። ወይዳ ቤት የለው መኪና ስትሰማሁሽ ቤት የለው መኪና ወይዳ ስትሰማሁሽ ወይዳ ፈረስ የለው በቅሎ ስትሰማሁሽ ፈረስ የለው በቅሎ ወይዳ ስትሰማሁሽ ወይዳ ሰክሰስ ፕላስ መጥቶ ተሸለምኩልሽ ወይዳ አረ ሰክሰስ ፕላስ እኔንም ማሳድጉ ሰክሰስ ባካዝ ወይዳ ዜዶ መላጣ ነው ብለሽ አወራሽ ወይዳ ዜዶ መላጣ ነው ወይዳ ብለሽ አወራሽ ወይዳ ዝመራው ዚማም ነው ብለሽ አወራሽ ወይዳ ጨርሰው ወይዳ የኔን መጨረሻውን ምን አወቅሽ ወይዳ የኔን መጨረሻ ወይዳ ምን አወቅሽ ወየው ጉዴ ወየው ጉዴ ድግነቴ አበቃለት እንዴ ይላል ሰክሰስ አላበቃም ያበቃል ከዚህ በኋላ ያበቃል። ሁላችሁም በዓለም ዙሪያ ያላችሁ የሰክሰስ ፕላስ ዓላማን ደግፋችሁ አብራችሁ ቤተሰብ ሁኑ ልክ እንደኛ ለማለት እንፈልጋለን። ድጋፍ ለሚፈልጉ ሰዎች ለምሳሌ ማሪቱ ለገሰ ድጋፍ ትፈልጋለች። ቴንክ ዩ እሱ ልል ነበር። የሚገርም ማሪቱ ለገሰ ቅኔ በጣም በቅኔ የተሞላች ሰው ናት። ምን ትላለች? ድጋፏን በቅኔ ነው የምትገልጸው። ዜዶ ምን ብላ በፍቅር መስመስላ የምትገልጸው ስማ። የፍቅር ወስከምባ ጀምረን ልሰፋ እሺ የፍቅር ወስከምባ ጀምረን ልሰፋ ስንደዱ ተገኝቶ ደሞ ከርማው ጠፋን አትጨክኑብኝ አለላ ያላችሁ ውጥኔን ልጨርስ እርዱኝ ባካችሁ። ዋው አዝዬ ሌላው እኔ በጣም የሚገርመኝ ነገር አዝዬ ሰሞኑን ያየሁት እንደው የሆነ ዘፈን የሆነ ሰፈር ይጀምርና የሆነ ሰፈር ይገባል። እንዴት ሆኖ ነው? እስኪ እኔ ግራን የገባኝ ባለፈው አይቼ። ብዙዎቻችሁ ዘፈን አድማጭ ከሆናችሁ ቃላትን የዘፈን ቃላትን ልትይዙ ትችላላችሁ እና ቃላቶች ወደ ሌላ ዘፈኖች ሊመሯችሁ ይችላል። ለምሳሌ ካምናው ካልተማርኩኝ ተመልሼ ላይ ለመድረስ በኩልነት ስደቅ አቅምዬ ተሳለኝ ካምናው ካልተማርኩኝ ተመልሼ እኔ ዛሬም ከደገመኝ እርሜን አላውቅ ብዬ እንደገና ፍቅር እንደገና መውደድ እንደገና አይገኝምና እንደገና ለምን ታኮርፊያለሽ እንደገና ፈገግታ ስጪኝ እንደገና ለምን ታኮርፊያለሽ እንደገና ፈገግታ ስጪኝ ፍቅርሽ ነው የጎዳኝ ፍቅርሽ ነው የጎዳኝ ፍቅርሽ ነው የጎዳኝ ከሰው ተራውጥቶ ያረገኝ ብቸኛ አውቃለሁ ፍቅርሽ ነው ይሄ መዘዘኛ ነጭ ያረገኝ ተቆጭ ወቅቱ ያለ ይቀጥላል ማለት እንችላለን። በጣም እንወዳችኋለን እናከብራችኋለን። ግን ለዜዶ በነገራችን ላይ አሁንም አስቴር አወቀ ጋር እንደሆነ እንደዋወለ እሷ እንደሆነ ዛሬ እና ዜዶ ጋር ዛሬ ስለ ሰክሰስ ፕላስ አንድ ፕሮግራም ተዘጋጅቷልና
መልእክት አለሽ መቼም ማግኘት ትፈልጊያለሽ ግን አልተሳካልም አንቺም ሩጫ ነው እሱም ሩጫ ነው ምናምን ስላት በቃ አንድ ሙዚቃ ጋብዝልኝ አለች ስሙን ያነሳው የማጫወታችሁ ቆንጆ ነው ያሳሳል ብዬ የምላችሁ የተረታውለት ሴቶች የተረታውለት አዝነውላችሁ የታል ሞራል አዝመራው ሙሉ ሰው ያለሽበት ቦታ አመሰግናለሁ። ዋው አዝመራው ሙሉ ሰው መድረኩራም መሰው በሳቅ እንደዚህ ህዝቡን አንቀሳቀሰው ደስ ይላል። እናመሰግናለን አዝመራው ሙሉ ሰው ከልብ እናመሰግናለን። ከዚህ በማስከተል ቀጥታ የምናልፈው አቶ ፍሬው የሰክሰስ ፕላስ ለምን አስተዳደር ወደዚህ ይመጡና አንድ ሁለት የምስክርነት ቃላቸውን የሚሰጡ ግለሰቦችን ይጋብዙልናል። አቶ ፍሬውን በሞራል ወደ መድረክ ሸኙልኝ በድጋሚ። እናመሰግናለን። ሰዓት እየሄደ ስላለ አሁንም ይቅርታ እንጠይቃለን። እየጨረስን ነው። ወደ ቀጥታ ሴሬሞኒው እናልፋለን። እስከዛም ግን አንድ ሁለት ነገር የሚሉን ወገኖች ባህል አሉ። እህታችን አይላንም አለች። እሷም ደግሞ አንዳንድ ነገር ትላለች። በማስቀደም እስከዛም ምንም አንዳንድ ነገር ላታለው። እህታችን አይናለም ጥቂት የሆነ አካል ጉዳት አለት። በአካል ጉዳተኛ በዛ መልክ አግዘናታል። አሁንም በማገዝ አንዳንድ ነገር እንትን ብለናል። በሶሻል ሚዲያም በደንብ ትታወቃለች። እሷና ሁለት ልጆቿ ቆሞ መራመድ አይችሉም። ለዚህም ደግሞ ባለቤቷ ከአጠገቧ ቁጭ ያለው ባለቤቷ እሷን ትምህርት ቤት በማድረስ ገበያ በማድረስ ቸርች በማድረስ የተለያዩ ቦታ እሷን ይዞ በመንቀሳቀስ በዛ ላይም በተጨማሪ ልጆቿን ትምህርት ቤት በማድረስ የተለያዩ ቦታ በማድረስ ባለቤቷም ትንሽ የወገብ ጤና ችግር እያጋጠመው እንዳለ ሳምንትን ለዚህ ነገር ትንሽ የፋይናንሻል ችግርም ነበራቸው። ሁለት ልጆቹም የተለያየ ቦታ ያደርሳል፣ እሷን የተለያየ ቦታ ያደርሳታል። ገበያ፣ ቸርች፣ ብዙ ቦታ ነው። በእርግጥ ታውቃላችሁ ስንት ቦታ እንደምትውሉ ምንም መንገር አይጠበቅብንም፣ ታስተውላላችሁ። ይህን ሁሉ ብቻውን እያደረገ በዛ ላይ በተጨማሪ የጉልበት ስራ እየሰራ ነው ቤተሰቡን የሚያስተዳድረው። ባለፈው ዊልቸር ሳተናቸው ነበር። በተጨማሪ ደግሞ ለዚህ ቤተሰብ እንደው ከቻልን ትንሽዬ ጠጠር ነገር ወርውረን እኛ ምንችለውን አቅማችን የሚፈቅደውን ብናደርግ ሌሎቹም ደግሞ በጎና መልካም የሆኑ ሰዎች እጃቸውን ቢዘረጉ ይሄ ቤተሰብ ለምን ባለቤቷ ለልጆቿም ለልጆቹም ለሷም መኖር ያስፈልጋል። እሱ አሁን ወገብ ህመሙ በጀመረበት በዛው ከቀጠለ እሱ ደግሞ አራተኛ የቤቱ አካል ጉዳተኛ የሆኑና ሙሉ ቤቱን የሚያንቀሳቅስ አካል ሊጠፋ ነው። በጣም መረባረብ ያለብን በጣም ትልቅ ድጋፍ የሚያስፈልጋቸው በጣም ኤርጀንት ኬዝ ነው። ይሄ በእኛ በሰክሰስ ፕላስ ቻሪቴብል አመለካከት ለዚህም ብለን የሚበሉትን የሚጠጡትን ነገር እንኳን ገቢም እንዲያገኙበት ልጆቹንም ትምህርት ቤት እንዲያደርስ እሷንም ደግሞ ገበያ ስትሄድ ተማሪ ነች፣ የአካውንቲንግ ዲግሪ አላት ይመስለኛል። በተጨማሪ ሌላ ትምህርትም የተማረች ነው። ትምህርት ቤት እንዲያደርሳት ከዛም እንዲመልሳት በዛው ደግሞ የሚበሉትን የሚጠጡትን ጥቂት ነገሮችን ከተገኘ ተብሎ ለአይናለምና ለቤተሰቦቿ አዲስ 00 ባጃጅ አሁን ይገዛላታል። ይህንንም ደግሞ እስከ ቤቷ ሄድን ቤቷን አይተን ያሉበትን ሁኔታ ከአንድም ሁለት ሶስቴ የድርጅቱን ስታፎቹን የሚመለከታቸው አጋሎችን ይዘን ሄደን የሚኖሩት ሐዋሳ ነው። እስከ ቤታቸው ተመላልሰን አይተን ቁጭ አድርገን አናግረናቸው ገንዘብ ብንሰጣችሁ የሆነ ነገር ላይ ታውላላችሁ፣ ግን እሱም ወደ ሌላ ኢማም ላይ ሽፍት እያደረገ ስላለ ሌላ ማትወጡበት ችግር ላይ ልትገቡ ነው በሚል ከነሱ ጋር
እንደ ድርጅት ሳይሆን የቤተሰብ የሆነ ንግግር አድርገን ነው። አንደኛ ይወጣሉ፣ ይገባሉ፣ ይመላለሱበታል። የተወሰነ ገቢም ያመጣላቸዋል፣ ይበላሉ፣ ይጠጣሉ። ይሄን ስናደርግ አንድ ጥሪ እኔ ስፔሻሊ በዚህ በላይቭ ላይ ሆናችሁ የምትከታተሉትን እዚህም ያላችሁትን ወገኖችን አንድ ጥሪ ማስተላለፍ ፈልጋለሁ። እኛ ለብዙዎች ለሺዎች መድረስ ስለምንፈልግ የምንችለውን ያህል እንለጠጣለን፣ አቅማችን የፈቀደውን ያህል። ለዚህም የጀርባ አጥንት ሆናችሁ ቲኬት የምትገዙ በጣም የምትሳተፉ ሌላም ደግሞ በተለያየ ነገር እገዛ የምታደርጉልን ቢሮአችን ላይ የምትሰሩ ስታፎቻችን ጠቅላላ ቲኬት ሴንተር ላይ፣ አይቲ ሲስተም ላይ፣ ሬጂስተር በማድረግ ላይ፣ ፖል ሴንተር ላይ የምትሰሩ ለዚህ በጎና መልካም ለሆነው ነገር እጃችሁን የምትዘረጉ ሁላችሁንም እጅግ በጣም አድርጌ ላመሰግናችሁ እወዳለሁ። በዚህም ተጨማሪ አይን ዓለምን እኛ ምንችለውን አድርገናል። ሜቢ አሜሪካ የምትኖሩ፣ ካናዳ የምትኖሩ፣ ዩሮፕ ያላችሁ፣ አረብ ሀገር ያላችሁ፣ ሳውዝ አፍሪካ፣ አፍሪካ ውስጥ፣ ኤዥያ ውስጥ ያላችሁ፣ የተለያየ ዓለም ላይ ያላችሁ አይን ዓለም በራሷ ትንሽ ሰዓት በጣም እየሄደ ስለሆነ በተቻለ ያህል ፍጥነት ትንሽ ነገር ትልና በዛው ስልኳን ብትናገር ደውላችሁ እኛ ባጃጅ ገዝተንላታል። አዲስ ባጃጅ ይገዛላታል፣ አሁን ይሰጣል። ያን ባጃጅ ባለቤቷ እነሱንም ያመላልሳል፣ የተወሰነ ገቢ እንዲያመጣ ያደርጋል፣ ልጆቹንም ትምህርት ቤት ያደርሳል። እሱም ከወገብ ህመም የሚያርፍበት አጋጣሚ ተፈጥሯል። ግን እሷም ደግሞ አንዳንድ ነገር የምትል ነገር ካለ ተናግራ ስልኳን ብትናገር ይሄ ነገር ልባችሁን የሚናፋችሁ ሰዎች ካላችሁ በመላ ዓለም ላይ ያላችሁ ሰውን ለመርዳት ሰው መሆን በቂ። ኪሳችሁን አትመልከቱ፣ ፍሪጃችሁን አትመልከቱ፣ አካውንታችሁን አትመልከቱ። 10 ሳንቲም ከብዙዎች ተደምሮ የአይን ዓለምን ህይወት አንድ እርምጃ ፈቀቅ ያደርጋል። ይሄን እንድታደርጉ እሷም ትንሽ ነገር ተናግራ በዛው አጋጣሚ አይን ዓለምዬ በተቻለ አይል ስልክሽን ብትነግሪያቸውና ስልክሽን ላይ ይዘው የሚፈልጉ በጎነ ቅን የሆኑ ሰዎች ከዚህ መሀል ካሉ አንቺን በግል ሰፖርት እንዲያደርጉ እድሉን እናመቻችልሻለን። ከአንቺ በቀጠል ደግሞ ሽብሬን በማዕከል ላይ ትገኛለች። እሷም አካል ጉዳተኛ ብትሆንም የተለያዩ ስራዎችን በመስራት ሰፌዶችን በማዘጋጀት የተለያዩ እሷ ራሷ ትናገራለች። እሷም ራሷን በራሷ ለማስተዳደር ብዙ የምትጥር ነች። ለዚህ ነገር ደግሞ እሷም በደንብ አድርጋ ራሷን እንድትችል ቤተሰቧን እንድታስተዳድር እኛም የበኩላችን እርዳታ ለማድረግ ቃል ገብተንላታል። ሌላው አንድ ወንድማችን ቡታጅራ የሚኖር ወጣት ወንድም አለ። በመኪና አደጋ አንድ እጁን ያጣ፣ ከዛም የተነሳ ደግሞ እጁ የተቆረጠው እጁ ላይ ትንሽ ይመስለኛል ኢንፌክሽን ፈጥሮ ወደ ሰውነቱ አንዳንድ ነገር እየሄደ አላስፈላጊ ውፍረትም እየመጣ የሚቸገር ወንድም አለ። ብዙ ረዥም ጊዜ ሆስፒታል ላይ ተኝቷል። ብዙዎች ተረባርበዋል። አሁን ግን ብዙዎች እንድለምን ጎዳና እንዲወጣ ብዙ ፑሽ አድርጎታል። እኛ ግን በፍጹም ጎዳና ወጥተን ሌሎቹን ከጎዳና እያነስ አንተ ደግሞ ተጨማሪ ጎዳና መውጣት አስፈላጊ አይደለም። ለዛ እኛ የምንችለው እናደርግልሃለን። ምንድነው ብናደርግልህ ለአንተ ሊጠቅም የሚችለው ብለን እስከ ቢሮ ጠርተን ቢሮአችን ላይ ቁጭ አድርገን አነጋግረን እሱም ደግሞ በትንሹ እንደ ቡቲክ አይነት ነገር በልብስ መሸጫ አይነት ነገር መሸጥ እችላለሁ፣ ፕሮፋይልም ስላለኝ በዛም እያስተዋወቁኝ እችላለሁ ስል ባለፈው ሳምንት 100,000 ብር ሰጥተን ቤት እየተከራየ እስከ 6 ወር ያለውን የቤት ክራይ ከፍሎ አንዳንድ ነገር አመቻችቷል። ዛሬ ደግሞ ተጨማሪ 100,000 ብር ይሰጠዋል። የመነሻ እንዲሆን የመነሻ ድንጋይ እንዲሆን የመነሻ ቀጠር እንዲሆን እኛ ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ለአሸናፊ የቡቲክ የቦንዳ ማስጀመሪያ 200,000 ብር ሰጥተናል። ይህ እዚህ ያሉት ደግሞ ጥቂቶች ናቸው። ለብዙዎች አድርገን ማምጣት የሚችሉትን ዛሬ ለዚህ ኢቨንት አቅራቢያ ያሉትን ነው የጋበዝናቸው። ብዙዎች አሉ። እሱም ደግሞ በእኛ በሶሻል ሚዲያዎች ላይ ነው እያመጣን የምናሳያችሁ የሚሆነው። ብዙዎችን በዛ ነው የሚከታተሉት። እነሱም ጥቂት አንዳንድ ሁለት ይከሰጣቸዋል። ስራቸውን ያሉበት ሁኔታና ስልካቸውን ይናገራሉ። እዚህም ያላችሁ ወገኖች መርዳት የምትችሉ እባካችሁን ላይቭ ላይ የምትገኙ በመላ ዓለም ላይ በተለያየ ዓለም ላይ ያላችሁ ደጋግ ኢትዮጵያውያን እነዚህ ወገኖች እንዲደግፏቸው በትህትና እንጠይቃለን። በመጀመሪያ በጣም አመሰግናለሁ። ፍሬውን ማመስገን እፈልጋለሁ። እንዲሁም ቦርድ አባላት እንግዶች ላይ የሀቢባን ቤተሰቦች በጣም ላመሰግን እፈልጋለሁ። ከሰክሰስ ድርጅት ጋር ያገናኘችን ሀቢባ ነች። ቤቷን ከፍታ ዊልቸር በጣም ያስፈልገኝ ነበረ።
እንዳጋጣሚ የወለድኳቸው ልጆች ያውቃሉ ናቸው ዊልቸር በጣም ቸገር ነበረ። ያው 2015 በዲፕሎማ አካውንቲንግ ተመርቄ አሁን ደግሞ ማኔጅመንት ዲግሪ ተማሪ ሁለተኛ ዓመት ላይ ትምህርት ቤት መሄድ አልችልም። ቸርች አንዳንድ ቦታ ላይ መንቀሳቀስ በጣም ከብዶኝ በነበረ ሰዓት አጋጣሚ ቲክቶክ እያየሁ ስልኬ የማይሰራም ነበር እና በቃ ወንድሜ ዳጊ በዚህ አጋጣሚ በጣም ላመሰግነው ፈልጋለሁ። ወደ ሚዲያ እንድመጣ ያደረገኝ ትልቅ በህይወቴ በኑሮዬ ጣልቃ ገብቶ ከሰው ጋር እንድተዋወቅ ያደረገኝ ዳግማ ያሰፋ እሱ ወደ ሚዲያ ከመጣኝ በኋላ ነው ብዙ ነገር የህይወቴ እየቀለለ የመጣው። ዳጊዬ እንደ ሁሉ ጊዜ በጣም ነው የምወድህ፣ በጣም ነው የማከብርህ። ያው ሁሉ ጊዜ እንደምለው ዳጊ ታናሽ ወንድሜ ነው የምለው። በጣም ነው የማከብርህ፣ በጣም ነው የምወድህ። እዚህ ለመድረሳችን እዚህ ለመቆማችን በእኔና በቤተሰብ ስላስቀመጥ እግዚአብሔር ያክብርልኝ ማለት ፈልጋለሁ። ዊልቸር በሚሰጥ ሰዓት ማስታወቂያውን ነበር ያየሁት። ያው ስልኬ ገዝትና ምን አስገባ ቀጥታ ዳጊ ጋር ነበር የደወልኩት። ዳጊዬ ገብቶ አስመዘገበኝ። በ15 ቀን ውስጥ የተቀመጥኩበት ዊልቸር ሰክሰስ ፕላስ የኖርበት ሐዋሳ ድረስ ይዞልኝ መጥቶ ሰጥቶኛል። በመቀጠል እዛው ሀቢባ ላይ መከታተል ጀመርኩኝ። ሀቢባ ደግሞ ስልክ እንደሌለኝ ስትሰማ እኔ ገዛላታለሁ ብላኝ አስገብታኝ በሰው ስልክ አሁን ያስኩትም ዘመናዊ ስልክ አስገዝታለኝ። አንዱ እሱ ነው። በመቀጠልም እሷ ዋይፋም እንደምትገዛልኝ ነግራይ ለልጄ ለትልቋ ልጄ ስልክ ገዝተው እንደሚልኩልኝ እሷ ቤት ቃል ገብተውልኝ እዛ በተደጋጋሚ ገዝት እሷ ጋር እየገባው ስለ ታሪኬ እያወራሁኝ ብዙ ቤተሰቦች አግኝቻለሁ። ሀቢባ ቤት እዛ እሷ ጋር እያወራሁ እያለ ሰክሰስን ማመልከቻ አስገብቼ ነበረ። መስራት ፈልጋለሁ። እኔም ልጆቼን ጎዳና ላይ መውጣት አንፈልግም። ያው ባለቤቴ ነው የቀን ስራ ሰርቶ እኛ ሶስታችንም የሚረዳንና ትንሽ ከ6 ወር በፊት ታመመና ኩላሊቱ በጣም ከብዶን ነበረ። ምክንያቱም ከእግዚአብሔር ቀጥሎ የኛ ህልውና እሱ ላይ ስላለ ማለት ነው። ታገበ አልፎ አልፎ ያው ያመዋል አልፎና በቃ መስራት አለብኝ፣ መቀመጥ የለብኝም። ሰክሰስ ይህንን ካዘጋጀ እስኪ ልጠይቀው ብዬ ደስ ስላለኝም ነው ማለት ስምና ገስት ላይ መጥቶ በቃ ስራ እንድታስጀምረኝ እፈልጋለሁ ስለው በአንድ አፍ ተቀበለ። የሚገርመው ሰክሰስ በጣም መልካም፣ በጣም ሀምብል የሆነ በጣም ከቃላት በላይ ከአንዴም 2-3 ስልኬ እንኳን ዝግ ሲሆንበት የስታፍ ሰራተኞችን ይዞ ያለውበት ድረስ መጥቶ ተወያይቶ ያው እኔ ሸቀጣሸቀጥ ወይም ሚኒ ማርኬት ነገር ቁጭ ባልኩበት መስራት ፈልጋለሁ ነበር ያልኩት። የባለቤቴ ጤንነትም እሳቤ ያደረገና አወራንና ያው አንዳንዴ ልጆቻችን መሄድ ስለማይችሉ ቤተክርስቲያን አይሄዱም። አንዳንዴ ምንም የታክሲ ማናገኝበት ቀን ስላለ ይቀራሉ። ብዙ ጊዜ ትምህርት ቤትም በጣም በጎ የሚባሉ የቸርች ልጆች ናቸው እያስተማሩልኝ ያሉትና ካወራም በኋላ በቃ ባጃጅ መገዛት አለበት፣ የባለቤት ጤንነትም መጠበቅ አለበት፣ ልጆችም የሚፈልጉበት እንዲሄዱ ያለ ሀሳብ እንዲማሩ፣ እኔም ትምህርት ቤት ያለ ሀሳብ እንዲሄድ። ትልቁ ነገር ደግሞ ያው የእሱ መኖር ለእኛ ስለሚጠቅመን ነገ እሱ ታሞ ቢተኛ የእኛ ዕጣ ክፍል መገመት ይቻላል።
እና ባጃጁ እንደሚገዛልኝ ተነግሮኝ ዛሬ ደግሞ ደስ ብሎኝ እንግዲህ ከሐዋሳ ድረስ በሚገርም አቀባበል በሚገርም ሁኔታ ሙሉ ስፖንሰር ሆኖኝ የራሱ ሰክሰስ እዚሁ ሆቴል ነው ያረፍኩት። ያው እንድታግዙን አሁንም ከሰክሰስ እንዳለው ብዙ አይነት ወጪ ያለብን የትኛውንም ነገር የምንወጣው በብር ነው። ባለቤቴ አሁን በጣም ያመመው ነው። በዚሁ አጋጣሚ ከነገ ወዲያ እዚህ ኩላሊቱንም ላስመረምረው ጭምር የመጣሁት በመላው ዓለም የምትገኙ እንዲሁም የአቢባ ቤተሰቦች አቢባም ከጎኔ እንድትቆሙ አሁንም አጋርነታችሁን አብሮነታችሁን እንድታሳዩ በአክብሮት እጠይቃለሁ። አመሰግናለሁ። ስልኬ 0920 44 09 46 ዲገና አንድ ሁለት ዲገና ሌሎችም እንዲዙ 0920 44 09 46 እሺ በመቀጠል ሽብሬ አንድ ሁለት የምትለውን ነገር አቀራርባ እንድትል። እሺ በመጀመሪያ ሰክሰስ ፕላስ ስለጋበዝከኝ በጣም አመሰግናለሁ። ከዚህ ቀደም ውልቸር ተሰጥቶኛል፣ ውልቸር ሰጥተኸኛል። ሰክሰስ ፕላስ በጣም አመሰግናለሁ። እንጃ ምን ማለት ቃላት ያጥረኛል። በጣም ነው የማመሰግነው። ቀጣይ ደግሞ ሀቢባ በጣም አመሰግንሻለሁ። ሰክሰስ ፕላስን ባንቺ ነው ያወቅነው። ሀቢባ በጣም አመሰግንሻለሁ። በጣም አመሰግናለሁ። ብዙ ንግግር አልችልም። በጣም አመሰግናለሁ። እኔ የተለያዩ የእጅ ስራዎች አሉኝ። ስፌቶች፣ እንጀራ መሶብ፣ አገልግል የተለያዩ ስፌቶችን እሰፋለሁ። ስልክ ቁጥሬ 09 በድጋሚ 09 54 15 69 ነው። በዚህ እየደወላችሁ አበረታቱኝ። አመሰግናለሁ። ስልኬ ልድገምላችሁ 09 በድጋሚ 09 54 15 69 አመሰግናለሁ። እናመሰግናለን። አንድ ወንድማችን አሸናፊ ይባላል። ገና ጎረምሳ ወጣት ነው። እሱ ደግሞ ቡቲክ ስራ ወይም የቦንዳ ስራ በትንሹ እንዲጀምር 200 ሺህ ብር የተሰጠው 100 ሺህ ብር ባለፈው ሳምንት አሁን 100 ሺህ ብር ማቻችለት ወንድማችን በማዕከላችን ይገኛል። አሁን እዚህ መሀልም በተለያየ ዓለም ያሉት ኢትዮጵያውያን ተሳታፊነት የሚችሉ እንዲያግዙ እንዲያበረታቱትና የጀመረውን ነገር መሀል ላይ ከሰዎች ፌል እንዳያረግ ወደፊት እንዲቀጥል እንዲደግፉ አንዳንድ ነገር የሚለውን ነገር ብሎ ከዛ በኋላ ስልኩን እንዲያስቀምጥ እድሉን እንሰጣለን። እሺ በመጀመሪያ እንኳን አደረሳችሁ ማለት እፈልጋለሁ። ሁላችሁም እዚህ መድረክ ላይ ያላችሁ እና በሚዲያ የምትከታተሉ እህት ወንድሞቼ ሁላችሁንም ማመስገን እፈልጋለሁ። ሰክሰስ ፕላስ በጣም አመሰግናለሁ ወንድሜ። ከዚህ የበለጠ እንድትሰራ እግዚአብሔር አምላክ ጉልበቱን ብርታቱን ያድልህ ብዬ አመሰግናለሁ ወንድሜ። ለዚህ ያደረሰን እግዚአብሔር የተመሰገነ ይሁን እና ከዚህ በፊት ያው ይህንን እድል መቼም እንደማላገኘው እርግጠኛ ነኝ። በዚህ ማመስገን የምፈልጋቸው ሰዎች አሉ። መድረኩን አስፈቅጄ ነው እና ሆስፒታል ተኝቼ ጥቁር አንበሳ ዮርዳኖስ ሆስፒታል ተኝቼ በጣም ታምሜ አልጋ ላይ የማከም መማር አለባቸው። ማመስገን እፈልጋለሁ። በዚህ አጋጣሚ ሁሉንም የእሷ ወንድም እህቶችን ማመስገን እፈልጋለሁ እና ከሆስፒታል ወጥቼ ለታክሲ እየተመላለሱ አቅም ስላልነበረኝ በዚሁ አጋጣሚ ያው መድረኩን አስፈቅጄ ነው ሞታ ቀራኒው ማመስገን እፈልጋለሁ። አዚዛ የተለያዩ እና ሌላ የምትባል አሜሪካ የምትገኝ እህቴ አሁንም ቢሆን ከጎን ነኝ ብላ ሁሌም ያው ሰፖርት ታደርገኛለች። የቤት ኪራይ የመድኃኒት ምናምን ታግዘኛለች እና በዚህ በተጨማሪ ደግሞ ሁላችሁንም ማመስገን እፈልጋለሁ። ሀቢባም በጣም ጎበዝ ነች፣ በርቺ።
እህቴ ከዚህ በላይ ጠንክረሽ እንድትሰሪ ደግሞ ያው እግዚአብሔር አምላክ ብርታቱን ይስጥሽ እና ሰክሰስ ፕላስ ያው ባደረገልኝ ድጋፍ ይኸው እኔ ተስፋ እንድቆርጥ ወጣት ነህ ተስፋ እንድቆርጥ አልፈልግም እና በርታ ከጎን ነኝ በማለት 200,000 ብር አበርክቶልኛል። የተወሰነ ያው ገንዘብ አውጥቼ የተለያዩ እቃዎችን በማሰራትና የቤት ኪራይ ከፍዬ እጄ ላይ 110,000 ብር ቀርቶኛል። እባካችሁ በተጨማሪ ያው የተለያየ ሚዲያ ላይ የምትከታተሉ ወንድሞቼ በአንድ እጄ ሊስትሮ ነው የምሰራው፣ በአንድ እጄ እሸከማለሁ። ወጣቶች ተስፋ እንዳትቆርጡ፣ ቤት ተደብቃችሁ ከምትቀመጡ እንደኔ በመስራት አይዟችሁ እና በመስራት ራሳችሁን ማጠናከር ትችላላችሁ። ይኸው እንደምታዩ በአንድ እጄ ሊስትሮ ነው የምሰራው። አዎ ማገዝ የምትፈልጉ አካውንት ቁጥሬ ባዮ ላይ ያለ እና እንዲሁ ማስተዋወቂያ አሰሩ ፕሊዝ እንዳትሉኝ እሺ ወንድሞቼ። አመሰግናለሁ። ስልክ ቁጥሬ 0913 77 57 52 0913 57 77 52 እንዲሁም ሰክሰስ ፕላስ። አመሰግናለሁ። ይሄን እድል ስለሰጠኸኝ እግዚአብሔር አምላክ ጤናና እድሜ ይስጥ። ሁላችሁንም አመሰግናለሁ እህት ወንድሞቼ። እንዲሁም አደራ ምለቆም ቪዲዮ ሼር ኮፒ እያረጋችሁ ማለት ነው ማስታወቂያ እንድሰጥ እድል በድጋሚ አላገኘሁም። እባካችሁ ኢትዮጵያውያን እህት ወንድሞቼ አመሰግናለሁ። መልካም እድል እህት ወንድሞቼ፣ በተለይ አረብ ሀገር ለምትገኙ እህት ወንድሞቼ ይህን ዕጣ በመቁረጥ የቤት ባለቤት እንድትሆኑ እግዚአብሔር ይርዳችሁ። አመሰግናለሁ። ከዚህ በማስከተል ሰዓታችሁን እጅግ በልተነዋል፣ ይቅርታ እንጠይቃለን። ቀጥታ የምናልፈው ወደ ዕጣ አወጣጡ ስነ ስርዓት ይመስለኛል አይደል ፍሬው? አዎ። የመጀመሪያው ዕጣ ባለ 3 መኝታ ቤት ኮንዶሚኒየም ሲሆን ሁለተኛ ዕጣ ባለ 2 መኝታ ኮንዶሚኒየም፣ ሶስተኛ ዕጣ ባለ 1 መኝታ ኮንዶሚኒየም፣ አራተኛ ዕጣ 500,000 የኢትዮጵያ ብር፣ አምስተኛ ዕጣ 100,000 የኢትዮጵያ ብር፣ ስድስተኛ ዕጣ 100,000 የኢትዮጵያ ብር፣ ሰባተኛ ዕጣ 50,000 የኢትዮጵያ ብር፣ ስምንተኛ ዕጣ እንዲሁ 50,000 እስከ 10ኛ ዕጣ ድረስ ያሉት 50,000 የኢትዮጵያ ብር ዕጣዎች ናቸው ማለት ነው። የዕጣውን ህጋዊነትና ፍትሃዊነት የዕጣውን አወጣጥ ሶፍትዌር ዴቨሎፕ ያደረገው ባለሙያ አጠር ያለች ዕጣውን እንዴት እንደሚያወጣው ያብራራልንና ቀጥታ ወደ ዕጣው ማውጣት ስነስርዓት እናልፋለን ማለት ነው። እናመሰግናለን። አንድ ከዛ በማስቀደም ትንሽ ነገር ማለት ያለብን ነገር ስላለ በጣም ትልቅ ይቅርታ እንጠይቃለን። ይቅርታ፣ በጣም ይቅርታ። እንግዲህ መልዕክቱን ሳናስተላልፍ አንዳንድ ፎቶቹ ሳናስተላልፍ አንተውን በምኑ ሰዓት እየገደልን ስላለ በጣም ትልቅ ይቅርታ አድርጉልን። በዚህ አጋጣሚ አንዳንድ ወደፊት ለመስራት ያሰብናቸውና በሶስተኛ ዙር በዕጣ ፕሮግራም ላይ የሚካተቱ ፕሮዳክቶቹን እናስተዋውቃለን፣ ላውንች እናደርጋለን፣ ይፋ እናደርጋለን። ዕጣው በይፋ ከመኮናው ዕጣው የመጨረሻ ጉዳይ ስለሚሆን ከዛ በፊት አሁን በሚቀጥለው በሶስተኛ ዙር ላይ ዊልቸር መልካም ፈቃድ ከሆነና የተቻለንን ሁሉ አድርገን ከቀረጥ ነፃ የሆነው 500 ዊልቸር ከቻይና አስገብተን ለተለያዩ ወገኖች በተለያየ አካባቢ ላይ ያሉትን ሃይማኖትን፣ ቀለምን፣ ዘርን፣ አካባቢን ሳንለይ እናከፋፍላለን ብለን ዝግጅታችንን በማጠናቀቅ ላይ እንገኛለን። ሌላኛው ከዚህ ጋር ተያይዞ ደግሞ የተለያየ አካል ጉዳተኛ ሆነው ከልጅ እስከ አዋቂ ጥሩ አስተሳሰብ ጥሩ ጭንቅላት ኖሯቸው መማር እየቻሉ ትምህርት መማር ላልቻሉ እስከ 50 በዩኒቨርሲቲ ሌቭል ከታች ከኬጂ ጀምሮ ኤሌመንተሪ፣ ሃይ ስኩል እስከ ዩኒቨርሲቲ ሌቭል ባለው ደረጃ በትምህርት ደረጃ ስፖንሰር አድርገን 50 ሰው ለትምህርት ከብር ልናደርግ ስፖንሰር ልናደርግ አስፈላጊውን ዝግጅት በማጠናቀቅ ላይ እንገኛለን። ሌላኛው ደግሞ አንድ ሁለት ነገር አያይዤ እናገራለሁ። የግል ስኪል ያላቸው የግል ብቃት ለምሳሌ እንደ ዳግማዊ አሰፋ
የግል ኪሎት ያላቸው ራሳቸውን እንዲችሉ ከመቻልም አልፎ ደግሞ ሌሎችን ማበረታት የሚችሉ ለሌሎች ማትረፍ የሚችሉ እንደዛ አይነት እንደ ዳግማዊ አሰፋ የሆኑትን አካል ጉዳተኛ በመሆናቸው ብቻ ፈርስት ኢንካም ጀነሬት ማድረግ ስለማይችሉ ቁጭ ያሉትን የመጀመሪያ የመነሻ አስፈላጊውን ባጀት በመስጠት የራሳቸውን እንዲችሉ ቤተሰብ እንዲያፈሩ ልጆችን እንዲያፈሩ ትልቅ ቦታ እንዲደርሱ ለብዙዎች እንዲደርሱ እስከ 50 ሰው ለማድረግ አስፈላጊውን ዝግጅታውንም እያጠናቀቀን እንገኛለን። ሌላኛውና የመጨረሻው እንዲሁ አካል ጉዳተኛ ሆነው ልክ እንደ ሽብሬ የራሳቸውን ቢዝነስ ልክ እንደ አሸናፊ በዚህ ማዕከላችን ያለው አሁን የተናገረው አሸናፊ ልክ እንደ አሸናፊ የራሳቸውን ቢዝነስ ማንቀሳቀስ የሚችሉ የቢዝነስ ኪሎት ያላቸው ቢዝነስ ላይ ተንቀሳቀሱ ያሉትን ወይ መንቀሳቀስ እየፈለጉ ቁጭ ያሉትን በቢዝነስ ባለሙያ ወደፊት ማሄድ ይችላሉ ወይ የቢዝነስን አካሄድ ብናመቻችላቸው የሚለውን ነገር አስፈላጊ ጥናት አድርገን ለ50 ሰው የቢዝነስ መነሻ ባጀቱን በመሸፈን ስፖንሰር ለማድረግ አስፈላጊውን ዝግጅት በማድረግ ርብርብ በማጠናቀቅ ላይ እንገኛለን። ለዚህም ነገር በትልቁ የገቢ ማሰባሰቢያ እንዲሆን ዘንድ የሶስተኛውን ዙር ኢጣ የምናወጣው እንደሚሰማ ቼክ አድርግ። ሀይ ሀቢባ ይሰማሻል? አዎ በደንብ ይሰማል። መልካም እሺ። የሶስተኛውን ዙር በዚህ አጋጣሚ ይፋ አድርገን እናልፋለን። በሶስተኛው ዙር ኢጣ ፕሮግራም ላይ መሳተፍ የሚፈልጉ በጠቅላላ በመላ ዓለም ላይ ያሉት በአሜሪካ፣ በካናዳ፣ በአረብ ሀገር ላይ፣ በሳውዝ አፍሪካ፣ መላ አፍሪካ ውስጥ እዚህ ሶማሊያ፣ ካናዳ በተለያየ ዓለም ላይ ተሰደው ስደት ላይ ያሉ ትውልደ ኢትዮጵያውያን በኢትዮጵያ 2000 ብር ቲኬት በመቁረጥ ከኛ ጋር አብሮ እንዲቆሙ ለዝም ቲኬት ለሚገዙት ለነሱ ደግሞ እስከ 6 ቤት አዘጋጅተን ባለ 3 መኝታ 2 ባለ 2 መኝታ 2 ባለ 1 መኝታ 2 ኮንዶሚኒየም ቤቶችን አዘጋጅተናል። ከነገ ጀምሮ ኢጣ መሳተፍ ይችላሉ። ይህ ኢጣም የሚሆነው ከነገ ጀምሮ ዛሬ ያው ፕሮግራም ላይ ነን። ከነገ ጀምሮ ከኤፕሪል 30 እስከ ጁላይ 30 ይሆናል። ጁላይ 30 ወይም ሐምሌ 24 በዚሁ መልክ የተለያየ ድጋፍ አድርገን ያሰብናቸውን ያቀድናቸውን ይህን ያወጣናቸውን የያዝናቸውን አጀንዳ ሁሉን መሬት ላይ አውርደን በትልቅ ድግስ መልሰን ደግሰን እነኝን ወገኖችን ደርሰን ደግፈን በሁለት እግር አቁመናቸው ዊልቸር ማከፋፍለን እንደምንገናኝ ባለሙሉ እምነት አለኝ። ተስፋ አይደለም እምነት አለኝ። ለምን በእምነት ነው እዚህ የደረስኩት። ብዙ ውጣ ውረዶች ነበሩ፣ ብዙ ቻሌንጆች ነበሩ። ሶሻል ሚዲያ ላይ ማይሆን ነገር ነበር፣ ፐርሰናሊ ማይሆኑ ነገሮች ነበሩ። ቅን ልብ ኖሮን መልካም ነገር ለመስራት ስለምንተጋ እግዚአብሔር ፈጣሪ ረድቶ እዚህ ደርሰናል። የሶስተኛውን ዙር ደግሞ 6ቱንም እጣ 4 እጣ የተለያዩ ሽልማቶች አፕሪሺዬሽን ወይም ቦነስ ሊኖር ይችላል። እሱ ደግሞ ያኔ እንደ ሰርፕራይዝ የሚቀርብ ይሆናል። ዛሬ ደግሞ ከዛ በመላ ዓለም ያላችሁ በዚህ ጉዳይ ላይ መሳተፍ ትችላላችሁ። የሶስተኛ ዙር 2 ባለ 3 2 ባለ 2 2 ባለ 1 ኮንዶሚኒየም ቤቶች እጣ ፕሮግራሞች የሶስተኛ ዙር ናቸው። ከነገ ጀምራችሁ እጣ መግዛት ትችላላችሁ። ጁላይ 30 ወይም በኢትዮጵያ ሐምሌ 24 እጣ በይፋ እንዲሁም ይወጣ ይሆናል። ከዚህ መቀጠል ወደ ዛሬው ዋና ጉዳይ የሆነው በመላ ዓለም ያሉ ሰዎች ቲኬት ገዝተው ቁጭ ብለው የሚጠብቁትን የኢጣውን ስነስርዓት እዚሁ ስክሪን ላይ ለእነሱም እንደሚታይ አድርገን አስተካክለን እናንተም እዚህ በማዕከላችን የምትገኙ ትልልቅ እንግዶች የሆናችሁ አክብራችሁ በማዕከል የተገኛችሁ እናንተም እያያችሁ በጥሩ ሁኔታ በይፋ 10 እጣዎችን እናወጣለን። ሶሻል ሚዲያ ላይ ስናስታውቅ ነበረው 4 እጣ ባለ 3 መኝታ፣ ባለ 2 መኝታ፣ ባለ 1 መኝታ እና የኢትዮጵያ ግማሽ ሚሊዮን ብር ነው። ነገር ግን ሌሎችም ደግሞ በተወሰነ መልክ ሀገር እንዲደረጉ እንደ ሰርፕራይዝ ቦነስ እጣ 5ኛ እጣ 100 ሺህ ብር፣ 6ኛ 100 ሺህ ብር፣ የተቀሩት ደግሞ 50 ሺህ ብር እንደርሳቸው አድርገናል። ሁሉንም በይፋ እጣ ይወጣል። ወደ እጣ ስነስርዓት ምን ይሆናል። አሁንም ከልብ እጅግ አድርገን እናመሰግናለን። እናንተንም ለዛውልት
እናመሰግናለን። የሰክሰስ ፕላስ ቻሪቲ ኦርጋናይዜሽን አስተዳደር የሆኑት አቶ ፍሬውን በክብር ወደ ሽልማቱ ቦታ እንጋብዛቸዋለን። ከዚህ በማስከተል ግን እንዳልኩት የእጣውን አወጣጥ እንዴት እንደሆነ የእጣውን አወጣጥ ሶፍትዌር ዴቨሎፕ ያደረገ ባለሙያ አጠራርጎ ይነግረንና ወደ እጣ አወጣጡ እንሄዳለን ማለት ነው። በመላው ዓለም የምትገኙ የሰክሰስ ፕላስ ቤተሰቦች ዛሬ ልዩ እጣ የሚወጣበት ልዩ ሰዓት ላይ እንገኛለን። ሁላችሁ በአትኩሮት ተከታተሉ። እሺ፣ አመሰግናለሁ። ይሄ ሰክሰስ ፕላስ የእጣ ማውጫ ሶፍትዌር ነው። ከሶስት ወር በፊት የመጀመሪያውን ስንሰራ እጣዎች ነበሩ። የዛኔ የሚጠቀምነው ሶፍትዌር ነው። እንደምታዩት ስክሪኑ ላይ በዚህኛው ዙር የገዙ ሰዎችን ሙሉ ዝርዝር በየፔጁ እና ረንደምሊ ክሬት የተደረጉ ቲኬት ነምበሮችን ማየት ትችላላችሁ። ለሰዎቹ ደግሞ ለገዢዎች ደግሞ ቲኬት ዳውንሎድ እየተደረገ ሲላክ ነበር። ያም ማለት እነዚህ ቲኬቶች ለቲኬት ቆራጮቹ ሲላክላቸው ነበር። ምናልባትም በሶስተኛው ዙር የቲኬቱን ዲዛይን ቀይረን የምናስተዋውቅ ይሆናል። በአጠቃላይ ግን እዚህ ጋር ያሉ ሰዎች ስም አለ፣ ስልካቸው አለ፣ የቆረጡት ሁለተኛ ዙር እንደሆነ የሚያሳይ ቲኬት እና መሸጡን የሚያሳይ ዝርዝሮች አሉ። እዚህ ጋር የቲኬቶቹ ዝርዝር በየፔጁ የተለያየ ዝርዝር ነው የሚኖረው ማለት ነው። ስሞቹን ማየት ትችላላችሁ። ከዚህ በኋላ የሚሄደው እነዚህ እንግዲህ ቲኬቶቹ ናቸው። እስከዛሬ ሰዎች የገዟቸው ቲኬቶች ናቸው። እጣ አወጣጡ ወደሚደረግበት ፔጅ እንሄዳለን። እዚህ ጋር የሰክሰስ ፕላስን የሁለተኛ ፌዝ ቱ ሰክሰስ ፕላስ ቻሪታብል ኦርጋናይዜሽን እጣ ቦነሶቹን ጨምሮ 4 የመጀመሪያ ሌቨል 1 ኮንዶሚኒየም ባለ 3 ኮንዶሚኒየም ባለ 2 ኮንዶሚኒየም ባለ 1 500,000 እና አሁን ቦነስ የተጨመሩ እጣዎች አሉ። 100,000 ለ5ኛ እና ለ6ኛ ከ7 ጀምሮ እስከ 10ኛ እጣ ለሚደርሳቸው ደግሞ 50,000 የሚሰጣቸው ይሆናል ማለት ነው። ስለዚህ በይፋ ይህን በተን በመንካት እስካስጀመር ድረስ ከፍሬው እንግዲህ እንጠብቃለን ማለት ነው። እጅግ አድርገን እናመሰግናለን። አንዴ ላይቭ ላይ ያሉ ሰዎች በትክክል እየታያቸው መሆኑን ሀቢባን ቴስት እናደርጋታለን። ለምን የሚጠበቀው እዛ ስለሆነ ሀቢባይ በትክክል እየታየ በትክክል በደንብ እየታየን ነው። ፕላስ ደግሞ ንግግራችን በትክክል እየደረሰ መሆኑን ኮንፈርም እንድታደርግልን በትክክል እንጠይቅሻለን። አዎ ድምጻችሁ በደንብ በጥራት እየደረሰን ነው። እሺ መልካም። ከዛ በመቀጠል ትንሽ ነገር እዚህ ላሉ ሰዎች ኢንፎርም ለማድረግ ያህል ቲኬቱ የራሱ ሲስተም አለው። አንድ ሰው ከተለያየ ዓለም ደውሎ ቲኬት ላይ መሳተፍ ፈልጋለሁ ስል የግለሰቡን ሙሉ ስም እንቀበላለን፣ ስልክ ቁጥር እንቀበላለን። ከዛም በመቀጠል ደግሞ አንተን ሲስተም ላይ ሬጂስተር ይደረጋል። ሲስተም ሬጂስተር ሲደረግ ሲስተሙ የራሱ አውቶ ቲኬት ሲስተም አለው። ልክ እንደ ፍላይት እንደ አየር መንገድ ቦርዲንግ ፓስ ሙሉ ኢንፎርሜሽን ስታስገባ ከዛ በኋላ ቦርዲንግ ፓስ እንደሚሰጥ እዚህ ጋር የአንድ ግለሰብ ስም አስፈላጊ ዳታ ከተሞላ በኋላ ሲስተሙ በራሱ ጊዜ አውቶ ቲኬት ጀነሬት አድርጎ ስሙን፣ ስልኩን እና የዊሊንግ ነምበሩን አንድ ላይ አድርጎ ይሰጠናል። ያን ነው በተለያየ በሶሻል ሚዲያ ለነሱ የማዳረሰው። ደግሞ አሁን እቃውን ስናንቀሳቀስ የተገሪውታ ለማይውጣ ምን ይሁን አናውቅም። ለሁላቸውም መልካም ዕድል እንዲሆን በጣም ትልቅ ምኞቴ ነው። ሲቀጥል አንድ ድጋሚ መልካም ዕድል ሁላችሁ። ስክሪኑን ትንሽ ዙም አድርግልን። ዙም ማድረግ ትችላለህ ስክሪኑን። የስ ልክ እንደዛ የሚወጣው ስም ዝርዝር እንዲታየን። አሁን ጥሩ ነው። በቃ ልጠጋልሽ። አሁን አሪፍ ነው። በቃ አሁን ቆንጆ ነው፣ ማየት እንችላለን። ስክሪኑን ዙም ማድረግ ደግሞ ትችላለህ። ከስልኩ ላይ ስክሪኑን ዙም ብታደርገውም ያቀርባል። አንተ ራስህ ባትጠጋ ስክሪኑን ዙም ማድረግ
ሀቡ ይቅርታ እያቀረበልን ስላልሆነ ነው። ኦኬ እኔ ልጠጋ። ኦኬ ጥሩ በቃ ይታያል። አሁን ይታያል። ተመልካቾች አሁን ይታያል አይደል? የእጣ አወጣጡን ስነ ስርዓት 1 ደቂቃ የሚወስድ ይሆናል። በዚህ 1 ደቂቃ ሲስተሙ ሁሉንም ቲኬቶች አውዛል ቼክ አድርጎ ከዛ ራንደምሊ የሚመርጥ ይሆናል ማለት ነው። ስለዚህ በትዕግስት እንደምትከታተሉ ተስፋ በማድረግ ወደ እጣ አወጣጡ ስነ ስርዓት እንገባለን ማለት ነው። አሁን የስል ሚላውን ተጭኘዋለሁ። ሲስተሙ ብዙ ቲኬቶችን በአንዴ ስለሚቆጥር የተወሰነ ጊዜ በትዕግስት 1 ደቂቃውን ካውንት ዳውን ትጠብቃላችሁ ማለት ነው። እሺ አሁን ያንቀሳቀሰ ይገኛል። እያንዳንዱ ሰው ሬጂስተር የሆኑ ሰዎችን በማንቀሳቀስ ላይ በማገላበጥ ላይ ይገኛል። ሲስተም ላይ ያሉትን በጉጉት ጠብቁ። ከየትኛው ዓለም ለየትኛው ለማን እንደሚወጣ አናውቅም። ሀቢባ ይታያል አይደል? ሲያገላብጥ ይታያል። እየቆጠርን ነው። እሺ ቁጥሩ 32 ሴኮንድ ላይ ይገኛል። ካውንት ዳውን እያደረግን ነው። 9 ሴኮንድ 7 ባታችን ለትልቅ ልጆች በጣም ሲጠበቅ የነበረ ትልቅ ነገር ነው። 20 ሴኮንድ ይቀራል። 10 ሴኮንድ 15 14 13 ራሱ ቪዲዮውን ጠብቆ የሚያወጣ ይሆናል ማለት ነው። ሲስተሙ ላይ በዚህ መልኩ ከ10ኛ ጀምሮ ያሉትን ማየት ይችላላችሁ። ስለዚህ የ50,000 ብር ተሸላሚዎች እዚህ ጋር እንደምታዩ የበልጥ ከትንሹ ወደ ትልቁ ይሄድ ይሆናል። ሀብታሙ ታደሰ አቡ ምንድን ነው ባለቤቶች ስክሪንሻቱን ወስዳችሁ ሙሉ ብሬክዳውን እንደረጋል። አውጣላችሁ ሰዎች አቡ ስሙን ንገሩኝ። እኔ ስሙን ታገልብጡልኝ። ስክሪንሻት ማድረግ ፈልጋለሁ። እሺ ከታች ነው የሚጀምረው ሀቡ። ኦኬ አይ ዋንት ስክሪንሻት። ከዚህ ሸላሚ ሄዋን የማርያም አልሰማንም። 10ኛ ማን ያለው አይሰማም። 10ኛ የኛው ነው። ይኸው 10ኛ የኛው ነው። በቃ እኔ ስክሪንሻት አድርጌያለሁ፣ ግን ስም ስጠሩ እንዲሰማን በጥራት ባለ 1 ኮንዶሚኒየም ተሸላሚ ጸጋ ቴንታሶ ይላል። ባለ 5 ኮንዶሚኒየም ተሸላሚ ማንደፎ ሻበሌ አይሰማም። እኛ አልሰማንም። ማንደፍሮ ሻለሌ እጅግ ደስ ይላል፣ እጅግ ደስ ይላል። በጉጉት ሲጠበቅ የነበረው ዕጣ እየወጣ ነው። 5ኛ ዕጣ ተሸላሚ ደግሞ አዶት አምስተኛ የት ጋር ነው? አዶት አዶት እያለች ነው። ኢንሰት አዶት ኢንሰት አዶት ኮንግራቹሌሽን የአዶት ኢንሰት ዕጣ ስንተኛ ነው? አምስተኛ ዕጣ ተሸላሚናት ምህረት ጸጋይ 6ኛ ዕጣ ምህረት ጸጋይ። በጣም ደስ ይላል። በጣም አጓጊ ነው። በጣም ደስ ይላል። እንዲሁም የ7ኛ ዕጣ ተሸላሚ 50,000 ብር ሉዋም አስመላሽ እንዲሁም 8ኛ ደግሞ ዘመኑ ሜሄ ስክሪኑ ላይ ስለምናስቀምጥ ፕሮግራሙ ፍጻሜ ማየት ይቻላል። እንዲሁም የ9ኛው ጽጌ ጸጋ የ9ኛ ዕጣ አሸናፊ ጽጌ ጸጋ፣ እንዲሁም የመጨረሻው 10ኛ ዕጣ አሸናፊ ሀብታም ታደሰ። የዛሬው እድለኞች 10 ደርሰዋል።
በጣም የሚገርማችሁ ለአራቱ ሰዎች ብቻ ነበር የዕጣው ዝግጅት የነበረ። ነገር ግን ሰክሰስ ፕላስ ሌሎችን ለማበረታታት በሚል የመቶ ሺህ ብር 2 ዕጣዎች እንዲሁም የ50 ሺህ ብር የቀሩትን 4 ዕጣዎች ጨምሮ 6 ዕጣ ተጨማሪ ዕጣ ጨምሯል። ለሰክሰስ ፕላስ አንድ ጊዜ ሞራል ተመልካቾች ምንም አልሰሙም። እንዲደገም እንፈልጋለን። ከ1 እስከ 10 ያሉት ዝርዝሮች እነዚህ ናቸው። ባለ 3 መኝታ ኮንዶሚኒየም ባለ ዕጣ በድጋሚ ሄዋን የማርያም ባለ 3 መኝታ ኮንዶሚኒየም ሄዋን የማርያም ባለ 3 መኝታ ቤት ኮንዶሚኒየም የደረሳት ሄዋን የማርያም ተስፍሽ ክንድቦች በማዕከላችን እንዳለ እስከ 10 የወጡ ዕጣዎችን በመመዝገብ ላይ ይገኛል። እያንዳንዱን በድጋሚ በስነስርዓት ኦርደር አድርገን እንጠራለን። ተስፍሽ ፕሊስ ላኪን በጥንቃቄ ያዝና ከዛ በኋላ ወደ ላይ እየጠራን ከዚህ አንድ ይቅርታ፣ ከዚህ በኋላ ወደ ስክሪን አታሳዩ። ምክንያቱም ዋርኒንግ ሰጥቶ ካለ ኦልሬዲ ቲክቶክ እኔ እንትን ወደ ስክሪን ሳልመጣ እሱ ይጻፋል። ዜዶ በአንድ በድጋሚ ለፖስት እሺ፣ ተስብዬ ከ1 እስከ 10 የወጡትን ዕጣዎች ስም ዝርዝር እጠራልሃለሁ። የመጀመሪያው ባለ 3 ማናት? ሄዋን ኮንዶሚኒየም አሸናፊ ሄዋን የማርያም ስትሆን ባለ 2 መኝታ ኮንዶሚኒየም ባለቤት ደግሞ መስፍን ከፋ ነው። መስፍን ከፋ ባለ 2ኛው ዕጣ አሸናፊ ነው። የ3ኛውን ዕጣ ባለ 1 መኝታ ኮንዶሚኒየም ደግሞ እድለኛ ጸጋ ቴንሶ የባለ 1 መኝታ ኮንዶሚኒየም ባለትና እንዲሁም ባለ 500 ሺህ ብር አሸናፊ ደግሞ ማንደፍሮ ሻበል ነው። ማንደፍሮ ሻበል የ500 ሺህ ብር እድለኛ ነው። አዶት እንሰት ደግሞ የ100 ሺህ ብር እድለኛ ነው። ምረት ጸጋዬ የ100 ሺህ ብር እድለኛ፣ እንዲሁም ሉዋም አስመላሽ የ50 ሺህ ብር እድለኛ፣ ዘመኑ ሜሄ የ50 ሺህ ብር እድለኛ፣ ጽጌ ጸጋ የ50 ሺህ ብር እድለኛ፣ እንዲሁም ሀብታሙ ታደሰ የ50 ሺህ ብር እድለኞች ናቸው። ይሄ ነው የስም ዝርዝራቸውና የዕጣቸው። ስድስተኛ ምህረት ጸጋዬ የ6ኛው ዕጣ የ100 ሺህ ብር አሸናፊ። 7ኛ ዕጣ ሉዋም አስመላሽ 50 ሺህ ብር። ዘሙ ሜሄ 50 ሺህ ብር። ጽጌ ጸጋ 50 ሺህ ብር እንዲሁም ሀብታም ታደሰ 50 ሺህ እድሜ ይስጣችሁ ነው የምለው። ያው ትንሽ እኔ ቪዲዮ ራሱ እንትን አልችልም ነው ትልቅ ነገር እኮ ነው። እናት ባለ 3 መኝታ ቤት እኮ ነው የደረሰሽ። የሚወድ እንኳን ደስ አለሽ። ኮንግራቹሌሽን። በዚህ ሄዋን አንድ ነገር እጠይቅሻለሁ። ለምን ሌሎች ገስት እንትን ላይ ያሉት እንዲሰሙ ለሌሎችም ማነቃቃት እንዲሆን ቲኬት እንዲገዙ በዛው ቅድም ያ የተከናወነው ፕሮግራም ላይ ሁሉ የነበሩትን አካል ጉዳተኞችን ለመደገፍ ለእኛ ፈንድሬዚንግ እንዲሆንም ዘንድ አንዳንድ ነገር እጠይቅሻለሁ። አንደኛ የት ነው ያለሽው? ከየት ሀገር ነው ቲኬት ተቆረጥሽ? የት ሀገር ነው ያለሽው? አሁን ያለሁት ዱባይ ነው። በፊት መጀመሪያ ጊዜ ሳውዲ አረቢያ ሰርቻለሁ። ከዛ ሳውዲ አረቢያ 6 ዓመት ሰርቼ ወደ ኢትዮጵያ ገብቼ ለገጣፎ የሚባል ከአዲስ አበባ ወደ ካራ አካባቢ እዛ ቦታ ጀምሬ እየሰራው ነበረ። ከ2 ዓመት በፊት ያ ቦታ ልቀቂ ተብዬ ለቅቄ ነው 2ኛ ስደትን የመረጥኩት እንጂ አጠቃልዬ ነበረ ከሳውዲ የሀገሬ ላይ ባለኝ ነገር እንቀሳቀሳለሁ ብዬ ማለት ነው። የአጋጣሚ ሆነና በጣም ተረበሽኩ። በቃ የ6 ዓመቴ ልፋቴ ብዬ አዘንኩ። በዚህ አጋጣሚ ወንድሜ በጣም ላመሰግን እወዳለሁ። የራሱን ቤት አስይዞ በቃ ልብሽ እንዲረጋጋ የማለት ቦታ ገዛልኝ። ሌላ ከተማ ላይ ቦታ ገዛልኝና እዚህ ቦታ ላይ የሆነ ነገር ትሰሪያለሽ ህጋዊ ስለሆነ ምናምን ብሎ ከዛን ነው ለዛ ለቦታ ብዬ ነው የመጣሁት። እዛ ቦታ ላይ የሆነ ሰርቪስ ነገር እንኳን ሰርቼ ራሴን የማንቀሳቀስበት። እኔ ቤት ኪራይ በጣም ነው የምፈራው። በትምህርት ሰዓት እያለሁ ተከራይቼ ነበር ስማር የነበረው።
ከሀያ ስኩል ነው ወደ ስደት የመጣሁት። አባቴ በህይወት ሳጣው ነው ቀጥታ ወደ ስደት የመጣሁት ትምህርቴን ከሀያ ስኩል አቋርጬ ማለት ነው። እና ቤት ኪራይ በጣም ስለምፈራ በቃ ምንም ቢሆን ለመሸራወጥ ጥሪ አይሆንም። የራሴ ነገር የራሴ ቦታ ላይ ነው ምርጫዬና እዛ ቦታ ላይ ቤት ለመስራት ነበረ ወደ ዱባይ የመጣሁት። አሁን እዚህ ከመጣ 2 ዓመት ነው እና ቴንክ ዩ በጣም ደስ ብሎናል። በጣም ደስ ብሎናል። ባለ 3 መኝታ ኮንዶሚኒየም ቤት ባለ እድለኛ ነሽ። እንኳን ደስ ያለሽ እና ረዘም ላለ ጊዜ ከሀቢባ ጋር ሶሻል ሚዲያ ላይ በማስተዋወቅ በጣም ብዙ ስንደክም ነበር። ይህን ቀን በጣም በጉጉት ነበር ስንጠብቅ ነበረው። በዚህም ትኬት ቆርጠሽ ተሳትፈሽ በጎ ጥሩ መልካም በሆነ ነገር ላይ እጅሽን ዘርግተሽ በዛም ደግሞ የቤቱ የእድሉ ባለቤት ስለሆንሽ በጣም ደስ ብሎኛል። ደስታዬ ወደር የለውም። በጣም ደስ ብሎኛል። ኮንግራጁሌሽን በድጋሚ። አንዳንድ ኢንፎርሜሽኖችን ለሀቢባ ጋር ሙሉ ኢንፎርሜሽን ስልክሽ ሙሉ ኢንፎርሜሽን እኛ ጋር አለ። በተጨማሪ ደግሞ ለሀቢባ በውስጥ ላክላትና ነገ ጀምረን ደውለን የርክብክብ ስነስርዓቱን የምንጀምር ይሆናል እና በዚህ አንዳንዴ ጠርተንሽ እዚህ ሀቢባ ላይ ፐርሰናሊ ደግሞ ነገር ምናምን መተሽ ርክብክብ መድረሱን መቀበልሽን ያለውን ነገር ፕሩፉን እዚሁ ለእኛም መስክረሽ ያለውን ነገር ልታደርሽልን ይሆናል እና እጅግ አድርጌ አመሰግንሻለሁ። በጣም ደስ ብሎኛል። በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል ሀቡዬ። እውነት ለመናገር እኔ ይደርሰኛል ብዬ አላሰብኩም። እውነት ለመናገር እና በቃ ሔዋኔ ማርያም ሲል በቃ እውነት ይኸው እመቤቴ ያለች በጣም ነው የምወዳት። እመቤቴን በጣም ነው የምወዳት። አባት ስጋ እናት ቢለይሽ ፈጣሪ መቼም ቢሆን አይለይሽ። የሄድሽበት ቦታ ተከትሎ የሚሄደው ነገር ቢኖር ፈጣሪ ነው እና ቤተሰብ ያው አጠገቡ ስትሆኝ ወይንም ስትደውይለት ትንፋሽሽን ሲሰማ ብቻ ነው። እግዚአብሔር ግን የውስጥንም የውጭንም እየተመለከተ እኔ እንጃ እመቤቴ እኔ እንጃ የዘላለም ህልሜ ነበር። አሁን ቦታ ያልኳችሁ ቦታ ላይ ራሱ ቤት ሰራለሁ ብዬ በጣም በቃ መቼ ነው ይሄን ስንት ዓመት ብሰራ ቤት ሰራለሁ እዛ ላይ አሁን ሁሉ ነገር ተወዷል ብዬ በጣም ነበር ስጨናነቅ የነበረው። እመቤቴ ያንን ጭንቀቴን አይታ እኔ ስለምወዳትም ነው በስሟ እኔ ቲክቶኬን ሀብዬ ከከፈትኩ ጀምሮ ሔዋኔ ማርያም በማርያም ነው የምጠራው። ከመጀመሪያውም ጀምሮ ፌስቡክ ላይም ወደ 10,000 ፎሎወር ያለኝ ፌስቡክ ላይ እዛ ላይም የማርያም ብዬ ነው በቃ በሄድኩበት ማርያም ነች መጠሪያና ያንን ህልሜን አይታ ደግሞ ዛሬ ስለፈታችልኝ እኔ እንጃ ከልብ አመሰግናለሁ። በጣም ነው የምወዳት። ይሄ የኔ ሳይሆን የሷ ውጤት ነው በእውነት። እንኳን ደስ አለሽ እናት እሰይ፣ እንኳን ጸሎትሽን ሰማችሽ፣ እንኳን ደስ አለሽ። እውነት ለራሴ ደረሰኝ ያህል የተደሰትኩልሽ የኔ ውድ። ለሚገባው ሰው ይድረሰው ብዬ ነበር። ለሚገባሽ ለአንቺ ስለደረሰሽ እጅግ በጣም ደስ ብሎኛል። በእድሜ በጤና ኑሪበት፣ አግቢበት፣ ውለጂበት። አሜን ሀቡዬ አሜን። ሁሌ በነገራችን ላይ ሀቡዬ ሁሌ ቡና አፍልተሽ ስመርቂ ሁሌ አሜን እላለሁ በእውነት። እኔ እንጃ በጣም ነው የምወድሽ በዚህ አጋጣሚ በጣም እድናለኝ። እናት አግብተሻል? አላገባው በጣም ደስ ይላል። በቃ እንግዲህ ቲቪ ያስገቡ። ይኸውልሽ አሁን ቤት ደረሳት ብለው ይመጣሉ ግር ብለው ተጠንቀቂ። የነገራችን ላይ ስልኬ በአደባባይ ነው እንደ ሀቡዬ የተነገረው። በጣም ብዙ ስልክ ወደ 30 ስልክ ነው የተደወለው። በአደባባይ ነው የተነገረው። ከዚህ በኋላ ይሄን ቀጥታውን ተዘጊና ዋትሳፕ ብቻ ትጠቀሚዋለሽ። ምክንያቱም ኦልሬዲ አየር ላይ ነው፣ ግዴታ ነው። ገባሽ? ለእጣው ትክክለኛነት ሁሉም ነገር አየር ላይ ስም ስልክ ኤቭሪቲንግ መሆን ስለነበረበት ይቅርታ። እንግዲህ ቤትን የሚያህል ነገር ደርሶች ሲም ካርድ ለመቀየር አትሰንፊል እና ግን አሁን ቤት ደረሳት ብለው አሽትተው ይመጣሉ። ተጠንቀቂ እንዳትታለይ እሺ። ሲመጡ ቤቱን ነው እኔን የፈለጋችሁት በያቸው። ትዳር ብለው ሲመጡ ማለት ነው መጀመሪያ። እሺ አደራ ምክሬ ገደል እንዳይገባ። ቤቱን ፈልጎ ነው ትዳር እኔን ፈልጎ ብለሽ አስቢ። አሁን እየመጣው ግን ለባሌ ልዳርሽ ሁላ ሊሉሽ ይችላሉ። ለወንድሜ ይላሉ፣ ለአባቴ ይላሉ፣ ለአጎቴ ለባሌ ልዳርሽ ሊሉሽ ይችላሉ። ባለ 3 መኝታ ቤት ደረሳት ብለው
ተጠንቀቂ። ሀቢባ ሶስተኛ ዕጣ የወጣላት ልጅ ፕሮፋይል ልካ ነበር። አገኘሻት? አወራሽ? አዎ። ቆይ ኮድ ልስጣት አንዴ፣ ኮድ ልስጣት። እህቶች ናቸው ደግሞ አረብ ሀገር ነው የወጣው። ሶስቱም ዕጣ የወጣው አረብ ሀገር። አንዱ ነው በቃ መዳም ቤት ያሉ። አይ በቃ ያንቺ ዱዓ እየሰራ ነው። አንደኛ ዕጣ የወጣው ዱባይ፣ ሁለተኛ የወጣው ሳውዲ አረቢያ፣ ሶስተኛ ዕጣ የወጣው ቤሩት፣ ሶስተኛው ደግሞ ቤሩት በድጋሚ ወጣ አይደል? የመጀመሪያ አንደኛ ቀረበ። ሰላም ሶስተኛ ዕጣ ይወጣልሽ አንቺ ነሽ። ነይ እናቴ ነይ ደውይላት። ዋትስአፕ ይሰራል። ኮሜንት ላይ መጥተሽ አቺ ቤሩት እንትን ይሰራል። ቤሩት ዋትስአፕ ስለሚሰራ ደውይ ይሰራል። ሄዋን የማርያም በጣም ደስ ብሎኛል። በጣም ደስ ብሎኛል። እንኳን ደስ ያለሽ። ሰክሰስ በጣም የማመሰግነው። ይሄ ሁሉ የሆነው በእናንተ ነው። ህልሜን የተፈታልኝ በእናንተና በፈጣሪ ነው። ቴንኪው። እስቲ መልዕክት አስተላልፊ። አሁን ደግሞ የሶስተኛውን ዙር ዕጣ 2 ባለ 3 መኝታ፣ 2 ባለ 2፣ 2 ባለ 1። አሎ እሺ ንገረኝ። እዛ አንቲሶነሽ 6 ዕጣዎች ናቸው። ነይ ባለ ሶስተኛ ዕጣ ይወጣልሽ እኮ ላንቺ ነው። ባለ 1 መኝታ ቤት ኮንዶሚኒየም ደርሶሻል ማሪ። ነይ ላይቭ ላይ እቺ እናቴ ነይና አሁን የጻፍኩልሽን ኮድ ጻፊው ኮሜንት ላይ አስገባሻለሁ። ፕሮፋይል እስቲ ቼክ ለር ፕሮፋይል ቲክቶክ ፕሮፋይልሽ ይሄ ነው የላኩልሽ ነው። ዋትስአፕ ላይ ቲክቶክ ፕሮፋይልሽ ትክክል ነው። እሺ የጻፍኩልሽን ኮድ ቁጥር መተሽ ጻፊው ኮሜንት ላይ እንዳስገባሽ። እሺ እና ሄዋን የማርያም በዚህ አጋጣሚ እኔ አንድ መልእክት እንድታስተላልፍ የሚፈልገው ለሌሎቹ አሁን በሚገርም ሁኔታ በአረብ ሀገር ላይ ነው ሶስቱም ቤቶች የወጡት። ይሄ ፈጣሪ የፈቀደው ነገር ነው። በጣም ደስ የሚል ነገር ነው። እንኳን ሆነላችሁ። በጣም ደስ ብሎናል። ሌሎች ደግሞ ሳውዝ አፍሪካ የኢትዮጵያ ግማሽ ሚሊዮን ብር ሳውዝ አፍሪካ ነው የወጣው። በስልኮቻቸው ነው እያየን ያለ ነው። ሌሎች ደግሞ አሜሪካ 2 ዕጣ ወጥቷል። 100,000 እና 50,000 አሜሪካ ነው የወጣው። ሌሎች ደግሞ በተለያየ አረብ ሀገር ላይ ወጥቷል፣ ዩሮፕ ላይ ወጥቷል። እነሱን ያው ነገ እየጠራን እዚህ እናስተዋውቃለን። ስልካቸው ሙሉ ዳታቸው ኢንፎርሜሽን ከኛ ጋር በመሆን ቅን ልቦች ተስፍሽ እንደታዛቢ መጥቶ ቁጭ ብሎ እዚህ ሌሎችም አሉ ቁጭ ብሎ ዳታውን ማዝግበው ይዘው ሄደዋል። ሀቢባ ጋም ተልኳል፣ እኛ ጋም ተመዝግቧል። እኔ መልእክት እንድታስተላለፍ የምፈልገው ሌሎችም እንዲነቃቁ፣ ሌሎችም እንዲቆርጡ ለሌሎች መልእክት አስተላልፍ ከቻልሽ አበረታች። አዎ ማለት ያው እንደነገርኳችሁ እኔ ይወጣልኛል ብዬ አላሰብኩም ነበር። ይሄ ያልታሰበ ሲሳይ በቃ እኔ እንጃ ከፈጣሪ የሚሰጠው ሲሳይ ብዬ ነው የማስበው። እና አንደኛ ነገር በተደጋጋሚ ጊዜ እንደዚህ ሀቦ ላይፍ ላይ እየመጣ ስትናገር እሰማለሁ እና ይሄ ብር አንድም ወገኖችን መርዳት ነው ስለምትል ያው ካለን ላይ እንደማካፈል በዚህ በአንድ ድንጋይ 2 ወፍ እንደሚባለው እኛም ተጠቅመን ወገኖቻችን ደግሞ እንደዚህ አካል ጉዳተኛ የሆኑትንም መጥቀም ይሄ በፈጣሪም ዘንድ ትልቅ ነው እና በጣም አሪፍ ስራ ነው። እኔ እንጃ እኔ ይሄንን ነገር ራሱ ክሬቲቭ ስታደርግ እኔ እንጃ ፈጣሪ የመረጠህ ነገር ያሰቡት ያልታሰበ ነገር ነው። እንደዚህ አይነት ነገር ብዙን ጊዜ አልተለመደም እና በጣም አሪፍ ነው ብዬ አስባለሁ። እድላቸውም ቢሞክሩ ይጠቀማሉ እንጂ አይጎዱ። ቢቆርጡም ብራቸው ወገኖቻቸውን ነው የሚረዱት። በፈጣሪ ዘንድ ይመዘገብላቸዋል። በዛውም ደግሞ እድላቸውን ይሞክራሉ። ታንኪ በጣም እናመሰግንሻለን። ስንት ቲኬት ቆረጥሽ? 20 ቲኬት ነው የቆረጥሽ? አዎ በወንድሜ በህቴ ልጅ 5 ቆረጥሽ። በራስሽ ስም ነው የወጣልሽ? በራስሽ ስም የቆረጥሽ ነው የወጣልሽ? ደስ ብሎኛል። በጣም ደስ ብሎኛል። እንኳን ደስ ያለሽ። ሌሎቹ ፎሎ አድርጉን። የሶስተኛውን ዙር ዕጣ ፕሮግራም ለመሳተፍ የምትፈልጉ ሁላችሁም ፎሎ አድርጉን። ስልኮቻችን ባይወላ አሉ ውስጥ ባሉ ቆየሽ ቪዲዮ ጸጋ የሶስተኛ ዕጣ ባለ 1 መኝታ ኮንዶሚኒየም ወጣላት። ሁሉም እህቶቻችን ናቸው። በጣም ሀቢባ የአንቺ ድዋ በጣም አደገኛ ነው። በጣም ዳንጀረስ። ኮንግራቹሌሽን ባለ 1 መኝታ ቤት ኮንዶሚኒየም እንኳን ደስ አለሽ።
እንኳን አብሮን ታንኪ ማየ በጣም አመሰግናለሁ። በጣም አመሰግናችኋለሁ። በጣም ወዳችኋለሁ። እግዚአብሔር ይስጣችሁ። አሜን። የት ነው የምትኖሪው? ጸጋ የት ነው የምትኖሪው? ስንት ቲኬት ቆረጥሽ? መቼ ቆረጥሽ? የት ነው የምትኖሪው? ቤሩት። ኮንግራቹሌሽን፣ እንኳን ደስ ያለሽ። በጣም 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 ደስ ብሎናል። መቼ ቆረጥሽ ቲኬት? መጀመሪያ ቀን 7 ቆረጥኩ። ሰኞ ቀን ደግሞ መጀመሪያ ቀን 7 ሰኞ ቀን 8 ቆረጥኩ። ኮንግራቹሌሽን እንኳን ምን አይል ቆየሽ አረብ ሀገር ላይ? 6 ዓመት። 6 ዓመት ቆየሽ? እንኳን ደስ ያለሽ። የቤት ባለቤት ሆነሻል። ወደዚህ ሁኚ እንዴ! ለምን ታፍልሽ ግቢ እንዴ! በደስታ ቀንሽ ላይ ለምን ፊትሽን የምትሸፊው? እንደ ዛሬ እኮ የደስታ ቀንሽ ነው። እንዴት ፊትሽ? አንቺ እኮ አልሰረቅሽ ወይ አንድ ወገንን አልነካሽ። እድል ነው ወጣልሽና ልትደሰች ነው የሚገባና ዞር ዞር አትበይ፣ አትፍሪ። ምንም የሚያስፈራ ነገር የለም። እና እንኳን ደስ ያለሽ። በጣም ደስ ብሎናል። ቤሩት ነው የምትኖሪው? 6 ዓመት። እንኳን ደስ ያለሽ። በጣም ደስ ብሎናል። ኮንግራቹሌሽን ላንቺም በራስሽ ስም የቆረጥሽ ወጣልሽ ወይስ በቤተሰብ ስም? በራቱ። ኮንግራቹሌሽን በጣም ደስ ብሎናል። በቤተሰብ ቆርጫለሁ፣ በዘመድም ቆርጫለሁ፣ በጓደኛም ቆርጫለሁ። በጣም እንኳን ደስ ያለሽ። ደስ ብሎናል። ያው በቤተሰብ የቆረጥሽ አልወጣም፣ የራሴ ስም ይወጣል። ናይስ። በጣም ደስ ብሎናል። በጣም ስንት ቲኬት ቆረጥሽ? 14 7 እና 8 15 ትኬት ሊቆረጠችው መጀመሪያ 7 ከዛ 8 15 ይኸውልሽ 18 የቆረጠችው ሀቢባ አጠገብሽ እያለች ፈጣሪ አሳልፎ ሰጠሽ። እንኳን ደስ ያለሽ። ለሚገባው ሰው ይድረሰው ብዬ ፈጣሪ ሀቢባዬ ሁሌ ዱዓ ታረጋለሽ ለሚገባው ሰው። አንቺ 15 ቲኬት ቆርጠሽ 18 ስንት ሰው ስፖንሰር አድርጎ ቆርጣ እያለች አንቺ የሚገባሽ ስለሆነ ለአንቺ ስለሚገባሽ ፈጣሪ ለይቶ ሰጠሽ። ደስ ብሎናል። በጣም እንኳን ደስ ያለሽ። በጣም ደስ ብሎኛል። በጣም አመሰግናለሁ። በጣም ወዳችሁ። ኮንግራቹሌሽን። እግዚአብሔር ይባርካችሁ። በጣም ደስ ብሎናል። ለኛ ስለመጣችሁ እውነት በጣም ነው የምናመሰግነው። እንኳን ደስ በዚህ አጋጣሚ ሌሎች እንዲቆርጡ ንገሪያቸው። በዚሁ መልእክት አስተላልፊ። ሌሎች እንዲቆርጡ እናንተ መልእክት አስተላልፉላቸው። ለምን ትልቁ ለኛ ተጨባጭ ማስረጃ እናንተ ናችሁ እና እንኳን ደስ ያላችሁ። በተጨማሪም ደግሞ ሌሎችም እናንተን እያዩ እንዲቆርጡ ድጋፉኑላቸው፣ አነቃቋቸው። በጣም ትልቅ ስራ እየተሰራ ነው። ትልልቅ ነገር ላይ ስፖንሰር አድርገናል። ብዙ አካል ጉዳተኛን ከጎዳና አንስተናል። ዊልቸር አድለናል። ስራ ላይ ስፖንሰር አድርገናል። የግል ብቃታቸው ላይ ስፖንሰር አድርገናል። ትምህርት ላይ ስፖንሰር አድርገናል። አሁን ደግሞ በሰፊ ትልልቅ ነገሮችን ለመስራት ብዙ ዊልቸር ከቀረጥ ነፃ መንግስትን አስፈቅደን ከቻይና ከተለያዩ ሀገራት አስገብተን ለማከፋፈል ትልልቅ አጀንዳዎች ተይዘዋል እና እናንተ ናችሁ ፑሽ አድርጓቸው። ለሌሎቹም እንዲደርስ ቪዲዮ ስሩ፣ ሼር አድርጉ። ነገ መጣችሁ ሀቢባ ላይ እንመሰጋገናለን። እንግዲያውስ ሀቢባን አመስግኖ መጨረስ አይቻልም። ያው እኔስ ምን ብዬ በምን ቃላት አመሰግናታለሁ? በጣም አስደምመኝ ሰክሰስ በእውነት ባጃጅ ልትገዛ ሲሆን በእውነት እንባዬን ነው መቆጣጠር ያቃተኝ። ማለት ሰርፕራይዝ ግብርት አልነገርከኝም። የሆነ ነገር እንዳሰብክላት እንጂ ምን ልታደርግ እንደሆነ አልነገርከኝም እና አዲስ 00 ባጃጅ ላይና ለምባል ልትገዛ እንደሆነ ስትናገር በቃ ደመምተኝ በጣም በእውነት። እዚህ ላይቭ ላይ እናመጣለን። ለምን መሰለሽ ሀቢባዬ፣ እሷም ቅድም እንደተናገረች ባጃጅ እንዲገዛላት የተወሰነው ለምን መሰለሽ? እሷም አካል ጉዳተኛ ነች፣ ቆማ አትሄድም። ሁለት ልጆቿ አካል ጉዳተኛ ናቸው፣ ቆሞ አይሄዱም። እስከ ቤታቸው ሁለት ተመላልሼ ሄጄ ነው የጠየኳቸውና ባለቤቷ ደግሞ ሁለት ልጆቿን በዊልቸሩን በመግፋት እሷን በመግፋት ትምህርት ቤት ለማድረስ ልጆቿን ትምህርት ቤት ለማድረስ ያን ሲሰቃይ የኩላሊት ታማሚ ሆኖ አሁን ምን ሊሆን ነው? 4ኛ ቤት ውስጥ ደግሞ ታማሚ ሊመጣ ነው። ከዛ በኋላ እንግዲህ ከባድ ነው የሚሆነው ህይወት። ምንም ተራርጦ የሚያመጣ ቆሎ የሚያመጣ የላቸውም እና ይህንንም ደግሞ ከግንዛቤ አስገብተን ባጃጁ ማልቲ ፐርፐዝ አለው። ማልቲ ፐርፐዝ ማለት በዛው ይወጣሉ፣ ይገባሉ፣ ቤተክርስቲያን ይሄዳሉ፣ ትምህርት ቤት ልጆች ይመላለሱበታል። እሷም ገበያም ትወጣለች። አንዳንድ ቦታ ደግሞ የተለያዩ የሚደረጉ ነገሮች ቦታ በዛው በባጃጅ ትንቀሳቀሳለች። እንደገና ደግሞ ባጃጁ ሰርቶ ተሯሩጦ ደግሞ ገቢ ያመጣና ይበላሉ፣ ይጠጣሉ፣ የቤት ኪራይ ይከፍላሉ እና ከዛ አቋም ነው እና ግዴታችን ነው። አቡዬ ግዴታችን ነው። እኔ አሁን ማመስገን የሚፈልገው እዚህ ውስጥ ቲኬት የቆረጣችሁ በሙሉ አልከሰራችሁም፣ እናንተ አትርፋችኋል።
እንደዚህ ነው ወገኖቹን በመርዳት አትርፋቸዋል። የእናንተ 2000 ብር መጥቶ የሚሰራውን ተአምር አይታችኋል። ቅድም የተለያዩ ሰዎች መድረክ ላይ ሲናገሩ ራሳቸው አካል ጉዳተኞች ሲያወሩ ሰምታችኋል። ካሁን በኋላም ትልልቅ ፕሮግራም እያዘጋጀን ኢቨንት እያዘጋጀን ወደ እናንተ እንዲመጡ እናደርጋለን። ቲኬት የቆረጣችሁ በሙሉ እጅግ በጣም አድርገን እናመሰግናለን በድጋሚ። አሁንም ደግሞ የሶስተኛ ዙር ቲኬት የምትቆርጡ ወገኖቻችንን እጅግ በጣም አድርገን እናመሰግናለን። እንዲሁ ከተሳካላችሁ እጣ ሲወጣ እንዲሁ የቤት ባለቤት ትሆናላችሁ። የሶስተኛው 6 ቤቶች ናቸው። 6 ቤቶች ናቸው። የቤት ባለቤት ትሆናላችሁ። ካልሆነ እንደ አጋጣሚ ሆኖ እጣ ካልወጣ ደግሞ የእናንተ 2000 ብር ደግሞ ብዙ ወገንን ከጎዳና ያነሳል። በጎርፍ የሚሄዱትን ጎርፍ እንዳይወስዳቸው ዊልቸር እንሰጣለን። በፀሐይ የሚቃጠሉት በጉልበታቸው እንዳይሄዱ ዊልቸር እናከፋፍላለን። ራሳቸውን ችሎ የሞራል ጉዳይ ነው፣ ወጥተው ይገባሉ። እና ቴንኪዩ በጣም ነው የምናመሰግናችሁ አቢባዬ። ለዚህ ዓላማ ደግሞ አንቺ የተቻለውን ነገር አድርገሽ የአቅምሽን ያህል ሰርተሽ ለእኛ ብቻ አይደለሽም አንቺ ለሁሉ ህዝብ የምትችው የምታረጊ መልካም እህት የምትችውን ሁሉ አድርገሽ እኛን ከጎናችን ሆነሽ በማስታወቂያ በሚቻለው ዊልቸር ሲመዘገብ ምን ስናደርግ እንደውም በዚህ ድርጅት ውስጥ ያሉ ሰዎች ከምስሩ በላይ ሰርተሽ መልካሙን ነገር ይሄን በዚህ መልክ እንዲመጣ ስላደረግሽ እኔ ቃላት የለኝም። በጣም በዚህ የጣለው በወጣላችሁ ሰዎች ስምም እዚህ ውስጥ ነው በሚያዩ ሰዎች ስምም ቲኬት በቆረጡ ሰዎች ስምም ድጋፍ በተደረገላችሁ ሰዎች ስምም እጅግ በጣም አድርጌ አመሰግንሻለሁ። እኔም እጅግ በጣም አመሰግናለሁ። ወገኔን ሳገለግል በደስታ ነው። እኔ እያንዳንዱ አንተ የምትረዳው አካል ጉዳተኛ ወገኔን አንተና እነሱን ሳገለግል እጅግ ትልቅ የመንፈስ እርካታ አገኛለሁ። በጣም ደስተኛ ነኝ። ለምን ወገኔ ነው እየተረዳ ያለው እየተጠቀመ ያለው። እህቶቼ አረብ ሀገር ላይ ብዙ አመት ለፍተው ቤት ሳይሰሩ ልክ እንደኔ እኔም ብዙ አመቴ ነው አረብ ሀገር ቤት አልሰራውም። ቤት ሲሸለሙ እጣ በ2000 ብር በቆረጡት ቤት ሲደርሳቸው ሳይ ከዚህ በላይ ሰክሰስ ለኔ የለም። እዚህ ስታፎች ከፎቶ ማስታወሻ ፎቶ እነሳለን እያሉ ነው። ከእነሱ ጋር ፎቶ ተነስተን ተመልሼ እመጣለሁ እናሳያቸው። እንደውም እነሱ ናቸው እናንተ ሲደውሉ ስልክ የሚያነሱ ቲኬት የሚልኩላችሁ ስልክ የሚያናግሩ የዕጣ ሬጂስተር የሚያደርጉ አንዳንዶቹ አይቲ ላይ ይሰራሉ። አንዳንዶቹ ደግሞ ሬጂስተር በማድረግ ላይ፣ አንዳንዶቹ ስልክ በማንሳት ላይ የተለያየ ነገር፣ አንዳንዶቹ ደግሞ አይቲ ሲስተሙን በመቆጣጠር እያንዳንዱ ቼክ ማድረግ የሚያገለግሉ ወጣቶች እጅግ በጣም ደስ የሚሉ ለዚህ ነገር ታግተው የሚሰሩ ድንቅ ልጆች ናቸው። እነሱን ያው ቴንክ ልላቸው እወዳለሁ። በዚህ አጋጣሚ እስቲ ፎቶ እያልን ተነስተን ተመልሼ እመጣለሁ እናንተ ጋር። አራተኛው ወጣው ግለሰብ ሳውዝ አፍሪካ ነው። አራተኛው ብቻ ነው የቀረው። ሳውዝ አፍሪካ ነው። ስልክ አያነሳም ግን እነግርሽና ቀጥታ በብዛት ደውል ምናምን ስልክ አያነሳም እኮ። ነገ እናገኘዋ ምናልባት ተኝቶ ሊሆን ስለሚችል ነገ እናገኘዋ። ነገ እኮ እንቀጥላለን። እነሱም ይመጣሉ፣ ሌሎቹም ይመጣሉ። ነገም እንቀጥላለን። ዛሬ ቀኑ ሙሉ ስለዋለ እኔም ደክሞኛል። ቴንክ ዩ አይ ነው ሀቢባዬ ቴንክ ዩ አቃል ብዙ ዋጋ እንደከፈልሽ አውቃለሁ። በኢትዮጵያ ሰዓት አቆጣጠር ከምሽቱ 6 ሰዓት ነው። ወገኖቻችንን እያገለገልን ያለ ነው። ሰክሰስ እኛ ወገኖቻችንን እና ያንተ ሁሉም ያንተ ቲሞች ወገኖቻችንን ነው እያገለገልን ያለ ነው። አካል ጉዳተኛ ተረዳ እድሜ ላንተ። ስደት ላይ ያሉ እህቶቼ መዳም ቤት ብዙ አመት ለፍተው ያላገኙትን ቤት አሁን ላይ በ2000 ብር ትኬት ቆርጠው ሲያገኙ ማየት ከዚህ በላይ ደስታ ለኔ ምንም የለም። እና አም ቬሪ ሃፒ በጣም በቃ መልካም ጥሩ ጊዜ ይሁንላችሁ። እነሱንም ነገ ሰክሰስ ከመሄዱ በፊት አንድ መልእክት አለሽ። አቡዬ ይሰማል የኔ ማር? አዎ አንድ እናት ማለት ነው አንቺ ቤት መታ በጣም በቃ ታሪኳን ስታወራ በጣም ልቤን የሰበረውና ያለቀስኩት ታሪክ ነውና 2 ልጆቿ አካል ጉዳተኛ ሆነው የተወለዱት ማለት ነው። እና የሆነ ታሪኳን መታ አንቺ ቤት አውርታ ነበረ ከሳምንታት በፊት እና በጣም ነው በቃ ተመስጬ በጣም ነው ያለቀስኩትና በጣም ነው ያዘንኩት። ትኬት ቆርጬ ከደረሰኝ ከዛ ትኬቱ ከደረሰኝ ለዛች እናት 50,000 ብር እንደምለግስ ቃል የገባሁበት ነበርና ያን ነገር አደርጋለሁ።
እናት ተባረክ። ስሟን አላስኳትም። የሆነ ባሏ ጥሩ ስለ ባሏ ራሱ በቃ ይሄ ነው። አይናለም ናት። አይናለም ማያ ታውቃታለሁ እና ሁለት ልጆች ምናምን በቃ ታሪኳ በጣም ስለሰማሁት በጣም ነው ልጅ አይናለም ትባላለች። አካል ጠንካራ ናት፣ በእውነት ጠንካራ ናት። በተለይ ባለቤቷ በጣም እኔ እንጃ እናት ራሱ አንዳንድ ጊዜ ትሰለቻለች እና ወንድ ሆኖ እንደዚህ ያህል በቃ ታሪኩን በደንብ ስለሰማሁት እውነት ልቤን የነካውና እሱንም በጣም እኔ እንጃ ላመሰግን እወዳለሁ። በዚህ አጋጣሚ ለሷ 50,000 ብር ለሌላ ደግሞ ሰክሰስ ይገባዋል ላለው 50,000 ብር አጠቃላይ 100,000 ብር ያስገባል። ደግነት ይብዛ ይዛዛ እናቴ ትሙት። እኔ በጣም ብዙ መልካም ሰዎችን እያተረፍኩ ነው። ከዚህ በፊትም በመጀመሪያው ዙር ሪም 3ኛ ዕጣ ግማሽ ሚሊዮን ብር ወጥቶላት 200,000 እዚሁ ቤት እርዳታ ላይ ነው ያጠፋቸው እና በጣም ነው ማመሰግነው። ይሄ እኔ ሰክሰስ እናንተን ሲረዳ እናንተ ሌላውን ስትረዱ ሰንሰለት ነው። አያችን መልካም ሰው እየበዛ ይመጣል፣ መልካምነት እየበዛ ይመጣል። በአጠቃላይ ትኬት የምትቆርጡ በሙሉ ትኬት ስትቆርጡ አንደኛ እድላችሁ እየሞከራችሁ ነው፣ ሁለተኛ ወገናችሁ እየረዳችሁ ነው። ነገር የለም። አዎ በዚህ አጋጣሚ ሄዋን በእውነት በጣም አሸና እዚህ ጋር እጅግ አድርጌ አመሰግንሻለሁ። ወልሽ በልቆ ይህታችን መታ የነገረችን በዚህ በኩል ነው። ባለፈው የነገረችን ታሪክ በጣም ሄርት ብሬክ የሚያደርግ በጣም ልብን የሚሰብር ነገር ነበር። አውቃለሁ ልነግራት ነው እና ቅድም እሷም በክብር እንግዳ መሃል ተጋብዛ እና መታ እዚህ ፕሮግራሙን ተካፍላለች እና የባለቤቷ ነገር መጣው። እሺ የባለቤቷ ነገር በጣም ተቆጥሮ የማያልቅ ነው። ምንድነው ያደረግንላት? ባለቤቷ ኩላሊት ታማሚ መሆን ጀመረ። ለምን? ልጆቿን እሷን ስለሚገፋ እንደሰማችሁት ነው ስቶሪ። አሁን ከም በኋላ እነሱን እንዳይገፋ እንዳይሰቃይ ቅድም የነገርናችሁ እሱ ነው። አዲስ 00 ባጃጅ እንዲገዛላቸውና እነሱንም ትምህርት ቤት እንዲያደርስ ልጆቹንም ትምህርት ቤት እሷንም ቸርች የተለያየ ቦታ ገበያ በተለያየ ቦታ እንዲያደርስ እሱም የኩላሊትና የወገብ ታማሚ ሆኖ እንዳይቀር ህይወቱ እንዲቀጥል ለምን በጣም ያስፈልጋቸዋል ከፈጣሪ በታች እሱ ነው ለነሱ